ሰኞ ሐሙስ ይመስለኝ ነበር የምሬ ነው ማወራክ ሰው አንድ ቀን ነው ሚስ የሚያደርገው ሁለት ቀን ምናምን አርጌ ሚስ አደረግ ነበር ደሱስ ምናምን ስትገባ እንዴት ነበር ማትሪክ ፌል አርጌ እንዲ በተለምዶ አረቄ አይን ያጠፋል ማይንድ ዲስኦርደር ይፈጥራል ምናምን ይባላል እና አይኔ ደግሞ ነበር የሰፈሬን የቶልጂ ያደኩበትን ሰፈር ሲሄድ ራሱ ትንሽ በማታ ላይ እንትን ሆኖ የሆነ እንትን ስል በቃ በጣም ይሄን ትልልቅ ሰዎች የለም እንትን ባትሪ ምናምን እንትን እንደሚሉት ማለት ነው እንደዛ አይነት ነገር ያስፈልገኝ ነበር ላይተር ምናምን ገዝቼ እንደዛ ነበር መሄደውና ላይተር ያበራ በጨለማት ማቀውን ሰፈር ቶልጂ ያደኩበትን ሰፈር ማለት ነው ያለ ምንም እንትን ሮጠ መተካበት ኦፕሽን ተሰጥቶኝ ነው ምግብ ያቆምኩት የዛኔ ማዘር ምግብ ይሻላል አረቄ ይሻላል አለች የሆነ ጊዜ እሺ ምን ምግብ ያስተኛል እንዴ አረቄ ይሻለኛል ያረቄ ምረጥኩ ተቀፍለህ ታውቃለህ በጣም በደንብ አርቄ በጣም ታም ነበር ባይዘይ በጣም ማለት ነው ወደ 30 ምናምን ኪሎ ገብቼ ነበር ሬል 30 ኪሎ አንድ ኖርማል የሆነ ግለሰብ ሳይቅም ሳይጠጣ ሳያጨስ ኖርማል የሆነ ላይፍም ይኖራል አይደል እንደዛ አይነት ላይፍ እንዲኖረኝ ዊሽ አረግ ነበር እንደዚህ በህይወት ተስፋ ከቆረጥክ ራስህን ለማጥፋት ሞከረህ ነበር አዎ መድኃኒት ወጭ ነበር ወደ 40 ምናምን መድኃኒት ወጭ ነበር 40 መድኃኒት ማለት 40 ፍሬ የተለያየ ማለት አንድ ላይ ዋጥ አዎ ስትሬንጅ ነገር ነበር ለኔ በወቅቱ ምን ነበር ስትሬንጅ ነገር በቃ ፍቅር ያዘኝ ሰፈር ውስጥ የነበሩ ሰዎች በፍቅርህ ጊዜና ሱሰኛ በነበርክ ጊዜ ለአንተ ስሜት መጎዳት አስተዋጽኦ ነበራቸው ባለማወቅ ሰላም ሰላም እንዴት ከረማችሁ የዶቃ ቤተሰቦች ዛሬ እንግዲህ አንድ እንግዳ ይዘንላችሁ መተናል ተመስገን መሐሪ ይባላል ተመስገን መሐሪ የመረጥንበት ዋናው ምክንያት በዚህ ፕሮግራማችን ተመስገን በጣም ለረጅም ጊዜ የተለያዩ ሱሶች ነበሩበት ይሄ ልጅ ግን ራሱን በራሱ ኮምፕሊትሊ ከሱስ ነፃ አድርጎ አሁን ሰክሰስፉል በሚባል ሁኔታ ላይ ይገኛል አንዳንድ ጨዋታዎችን ከተመስገን ጋር እንጫወታለን ተመስገን መሐሪ እንኳን በሰላም ወደ ስቱዲዮአችን መጣ እንኳን በሰላም ቆያችሁ እናመሰግናለን እስቲ ያው ዝም ብዬ ተሜ ያልኩ ልጠይቅ እና መጀመሪያ ላይ እንዴት እንደጀመርክ ትዝ ይልሃል እኔ አጀማመር ለምሳሌ ወደ ሱስ ምናምን ስትገባ እንዴት ነበር ማትሪክ ፌል አርጌ መጀመሪያ ጊዜ ማትሪክ ፌል አረኩና ፕራይቬት እናጠና ነበር ምናምን ከዛ በኋላ ነው በቃ ኦሬዲ ከጓደኞች ጋር ለማንበብ በሚል ምክንያት አልፎ አልፎ ማለት ነው ሁሌ ሳይሆን አልፎ አልፎ እንትን ይያል መጣ ከዛ ሰፈራችን ደግሞ እንጨት ስራ ምናምን ነበርና ኦኬ ወደዛ አካባቢ ቀርብ ማለት ጀመርኩኝ ከዛ በኋላ ነው በቃ ኮንቲኒዩስ ማድረግ የጀመርኩት ወደ ሱሱ በቃ ልክ ሲጀመር እንደዛ ነበር ጫት የጀመርኩት በዛ ጊዜ ነው ያው ሲሪየስሊ አልቀመም ማንኛውም ሰው መጀመሪያ ላይ እንደገባ አዲክትድ አይሆንም ስሩ ታይም አይደለም መጀመሪያ ላይ ቀስ ይያልክና ለሙድ የሆነ ይያልክ እንትን ትላለህ የሆነ ጊዜ ላይ ሰራ ታደርገዋለህ በቃ ኮንቲኒዩስሊ ማለት ነው ከዛ በኋላ ማትሪክ ፌል አረጋ ቤተሰብ ይጠብቅ ነበር ውጤት በጣም እንድታመጣ የቤተሰብ ጫናም ሊሆን ይችላል ነው የቤተሰብ ጫና ሳይሆን በወቅቱ ብዙም በነገሮች ዙሪያ ያለን አንደርስታንዲንግ አዌርነሱ ሊሚትድ ነበር ኦኬ ያ የራሱ የሆነ ታሪክ ያለውና የዛ እንትን ነው ወደዛ ኤክስፖዝ ያደረገኝ ያን ታሪክ መስማት እንችላለን ለጊዜ ይላልኝ በጣም አሪፍ እስቲ እየተጫወትን በመሃል እናነሳዋለን ለምሳሌ ልክ ይሄ ነገር በቃኝ ብለህ ስትል ምን ነበር ያንን ከሱስ መውጣት ፈልጋለሁ እንድትል ያደረገ ፖይንት ምንድነው እኔ እንዳልኩ ነው ስሩ ታይም ነው ዲፕሊ አዲክትድ ወደ መሆን ስቴጅ የሚደርሰው ማንኛውም የሱስ እንትን ማለት ነው እሺ በሂደት ነው ባንዴ እንትን አትልምና የሆነ ጊዜ ላይ በጣም ኢንጆይ ታረጋዋለህ ይናፍቃል ምናምን ከሆነ ጊዜ በኋላ ደግሞ በቃ እኔ አሁን የሆነ ታይም ላይ ኖርማል ላይፍ ፈልግ ነበር ጀስት ማን ልክ እንደ አንድ ኖርማል የሆነ ግለሰብ በቃ ሳይቅም ሳይጠጣ ሳያጨስ ኖርማል የሆነ ላይፍም ይኖራል አይደል እንደዛ አይነት ላይፍ እንዲኖረኝ ዊሽ አረግ ነበር ኦኬ በቃ እና የሆነ ታይም ላይ እንትን ይልሃል በቃ ይሰለችሃል ሁሉ ነገር እንትን ይልና ማቆም ትፈልጋለህና የሆነ ጊዜያቶች ላይ ደግሞ ምን ታረጋዋለህ ሰው አዲክትድ ሆኖ የሆነ ነገር ላይ ሲኖር
በቃ ያ ሰውዬ በተወሰነ መልኩ ነጥብ ጥሏል። ሄልፕ የሚያደርገው ሰው ያስፈልጋል። ያ ኦፖርቹኒቲ የሚፈጠርበት ሁኔታዎች ቢኖሩ ሰዎች ቼንጅ ያመጣሉ ብዬ አስባለሁ። እና በዛ ወቅት የሆነ እንዴት ልበልክ የሆነ ታይም ላይ በቃ ላይፍ ሁሉ ነገር ሰልችቶኝ ማደርገው ጀስት ታይም እንዴት አድርጌ ስፔንድ አደርጋለሁ በሚለው ነው። ምንም ወይ የለም ስራ የለም ምን የለ ማድረግ ሳትፈልግ ታደርገዋለህ። ጥቅም አለ ትጠጣለህ የሆነ እንትን ትላለህ ምናምን ነገር። ምን ያክል ዓመት ለምሳሌ ሲጋራ ታጨሳል ነበር ተጠጣ ነበር? እኔ ኮምፕሊትሊ አረቄ ነበር በጣም እኔ ላይፌ ላይ አፌክሽን የፈጠረው በወቅቱ። ኦኬ ኮንቲኒስ ለ3 ዓመት ምናምን ተጥቻለሁ። አረቄ ብቻ ነው? 4 ዓመት። አዎ። አጠቃላይ ሱስ ውስጥ ምን ያክል ጊዜ ነበርክ? እኔ ሁሉም ላይ ማለቴ የሆነ ታይም ላይ ነው በጣም ጥሩ ሁኔታ ላይ ያልነበርኩት ማለት ነው። ሱስ እያረክም የሆነ ነገር ስታገኝም እየሰራህ ምን እያረክ ነገሮችን ክፍር እያረክ ምናምን ነገር የምትኖርበት ሁኔታ ነበርና ያን ታይም ሉዝ የምታረግበት በቃ ለ4 ዓመት ምናምን ነገር አረቄ በመጠጣበት ሰዓት በጣም ብዙ ነጥብ ጥዬ ነበር። ማለት ምን አይነት ነጥብ? ለምሳሌ ታመም ነበር። በቃ በጣም ታመም ነበር። እንደው ኪሎ ራሱ ማለት ነው ወደ 30 ምናምን 38 ኪሎ ገብቼ ነበር ባይዘ አረቄ በመጠጣት ሰዓት። ኢንሶማኒያ ይዞኝ ነበር። በቃ በራሴ ነው ፊልም አረው። ኢንሶማኒያ ማለት ስሊፒንግ ዲስኦርደር ማለት ነው። እሺ። እና የሆነ ጊዜ ያለ አረቄ አልተኛም ነበር። ቢያንስ ዴይ ቱ ዴይ 7 ቡሽ ጠጣ ነበር። የሻይ ቡሽ የሻይ መጠጫውን የሻይ ቡሽ የለም 7 ቡሽ ማለት ነው። አንድ ሲንግል ከሷ ካነሰች አልተኛም። እንቅልፍ አይወስደኝም። እሱን ከጠጣው ግን ኮምፕሊትሊ ተኛለሁ። ራሴን አላቅም ምናምን። እንትንም ስትረስም ነበረ በፊት። ብዙ ነገሮች ተያይዞ ይመጣሉ። የትምህርት ፌልም ማረጉ አለ፣ ሌሎች ነገሮች አሉ፣ ሱሱ አለ። በላይፍህ ደስተኛ አትሆንም ምናምን ስትረስ ይኖራልና በዛ መሃል አለመተኛት ይከሰታል። ጭንቀት ሲመጣ ሬስት ከሌለ ሪሊፍ ከሌለ ኦልሬዲ አተኛም። በጣም ስትረስ ውስጥ ከሆንክ ምናምን ነገር ማለት ነው። ግን በአንድ ጊዜ ወደ አረቄው አይደለም አይደለ ሄድከው? በፕሮሰስ ነው ያው መጀመሪያ እንትን ከሆነ ሱስኮ እንዴና አሁን ገና እኔ ጫት ሰው ነው መጀመሪያ ጊዜ አስቃሚ ምናምን። ከዛ በኋላ ራስህ መግዛት ስትጀምር የራሱ የሆነ እንትን አለው ወይ አለው። አሁን መጀመሪያ ላይ ሰው ጫት ገዝቶ ምናምን እንትን ሲል መጀመሪያ አትገዛም አንተ። በሚገዛ ሰው ነው ለኔም ይዘህልኝና ምናምን ትለዋለህ። እሱ ከዛ ይዞልህ ይመጣል። ያን ስቴፕ ደግሞ ያለፍክ ስትመጣ ራስህ ሄደህ በፌስታል በጋዜጣ ምናምን ደብቀህ ትመጣለህ። እሱን ስቴፕ ያለፍክ ስትመጣ ደግሞ ብቻ በፌስታል ብቻ ይዘህ ትመጣለህ እየታየ። ያን ስቴፕ ስታልፍ ደግሞ እየቃምክ ትመጣለህ። ሂደት ነበረው። ራስህ ኢንቮልቭ ታደርጋለህ ማለት ነው። ራስህ እንትን ትላለህ። በቃ ያም የሆነ የመጠጣት እንትንም ከቢራ ከድራፍት ምናምን ያለ ከዛ በኋላ ስኬርሲቲም ይኖራል። በቃ ኢንካም ስኬርሲቲ ይኖራል። ስራ ይላል። ስለዚህ እየወረድክ ነው ሌቭሉ እየወረደ ነው የሚመጣው። ከቢራ ወደ ድራፍት ከድራፍት ወደ ጠላ ወደ ጠጅ ምናምን መጨረሻ ላይ የነሱ ሜሴጅ ሳቲስፋይድ አይሆንም፣ በቂ አይሆንም፣ መልክቱ አይደርስም በአግባቡ። ከዛ በኋላ ወደዛ ትገባለህ። ያ ደግሞ ያ እንትን አሉ ከሚባሉት ኢትዮጵያ ውስጥ ትራዲሽናል መጠጦች ሃይ የሆነ እንትን ያለው እሱ ነው። አልኮል ኮንቴንት ያለው አናውን ነው ከሌሎቹ በለጠ ማለት። ብዙ ትራዲሽናል መጠጦች አሉ ግን እሱ ይበልጣል። ብዙ ጊዜ እንደዚህ ሱስ ላይ ያሉ ልጆች ምን ይባላል መሰለ ይቀፍላሉ ይባላል። እና ትቀፍለህ ታውቃለህ? በጣም በደንብ አድርጌ አልፌያለሁ እግዚአብሔር ይመስገን። ማለት በቃ ስራ የለም ኖርማሊ ማለት ነው። ስራ የለም። ስራ ከሌለህ ደግሞ በቃ አዲክትድ ስትሆን በሱስ ላይ ማለት ነው ብዙ ነገሮችን እየቀነስክ ነው የምትመጣው። በቃ ይሄ ሼም የሚባሉ ነገሮችን ሊሚታቸውን በቃ እንትን እያልክ ነው የምትመጣው፣ እያሰፋ በቃ ኦፕን እያደርካቸው ማለት በቃ የሆነ ይሉኝታ ምን ምክንያቱም ይሄ ነገር እዚህ ጋር ተቆጣጥሮሃል። አዲክትዱ ያ ብዙ ዋጋ ያስከፍልካል። ሱሰኝነት ማጠይቀው ሰው ጠይቃለህ ምናምን ብዙ ነገር እንትን ትላለህ። እንደዛ አድርጌ ቀፍለህ ታውቃለህ? እንግዲህ ቀፈላ ላይ እንደው ማትረሳው አጋጣሚ ያለ የሚያስቅህ ወይ የሚገርምህ? በቃ
አንድ አብሮ አደግ ጓደኛ ያለና ለበዓል እኔ ጅማ ነው የምኖረው እሺ እነሱ አዲስ አበባ ነው ብዙዎቹና ለበዓል ይመጣሉ ምናምን ትገናኛለህ እንትን ትላለህና ሁሌ ሲመጣ በዓል ላይ ሳንቲም እንደዚህ ይሰጠኝ ነበር ምናምንና የሆነ ጊዜ ማስታውሰው ማረሳው ዛሬ በወቅቱ 50 ብር ትልቅ ነበር 20 ብር 30 ብር ምናምን እንትን ነበር እንደዛ ነበር የሚሰጠኝ ምናምንና በቃ በሰስፔንስ ነበር የምጠብቀው እሺ በዓል ሲመጡ ምናምን ለመጨረሻ ጊዜ እሱ እየሳቀ ነው ዛሬ ትልቅ ብር ነው መሰጥ ከዛሬ በኋላ ግን አልሰጠም ብሎ የሰጠኝ ታይም እሱን ታይም ነው ማስታወሰው ማረሳው 50 ብር ሰጠ ትልቅ ነበር 50 ብር በወቅቱ ትልቅ ብር ትገዛበታለህ ጫት ትቅምበታለህ ትጠጣበታለህ ምናምን በቃ ከቨር ያደርጋል የዴይ ቱ ዴይ ኤክስፔንስህን ዋን ዴይ ማለት ነው ዊዛውት ሚል ከምግብ ውጭ ግን ያሉትን ነገሮች ከቨር ያደርጋል እና ያን ታይም አስታውሳለሁ እንደዚህ ብዙ ጊዜ ምን እሰማለሁ መሰለህ አንዳንድ ጊዜ ሱሰኛ የሚጠጣበት የሚቅምበት የሚያጨስበት ገንዘብ አያጣም ይባላል እውነት ነው እንዴ አሁን አላጣው ነበር የእውነትህን ነው በወር ውስጥ ሜቢ አጣው ከተባለ ማክሲመም 2 ቀን በወር ውስጥ 28 ቀን የሚሰራው ራሱ እኮ ይከብደዋል 28ቱን ቀን ጠጣለሁ ትጠጣለህ ትቅማለህ በወር ውስጥ 2 ቀን ሜቢ ነው እሱ በቃ ለዛ ብለህ ይሄ እኔ አሁን ሲገባኝ አያጣም ምናምን የሚባለው ዝም ብሎ አይገኝም ኖርማሊ ወድቆ ወይም ያገኘ ሰው ሁሉ ብር ምናምን ነገር ከየትም እንትን አትልም ግን ለሱሱ ስትል የምትከፍለው መስዋዕትነት ነው ትሄዳለህ እስከ ጥግ ትሄዳለህ ያ በዛ ገንዘብ አትጠብቅ ሰውንም ቢሆን ትጠይቃለህ እንትን ትላለህ በቃ የሆነ ታጆክማለህ የሆነ ነገር ገንዘብ ለማግኘት የሆነ ነገር ትፈጥራለህ የሚከፈለውን ዋጋ ሁሉ ትከፍላለህ በዛ ያቃ እንትን አትልም እንጂ ከየት ይመጣል አይገኝም ግን ለዛ ብለህ አዲክትድ ስትሆን የምትከፍለው መስዋዕትነት አለ ያ መስዋዕትነት ደግሞ ኖርማል ሰው ከሚከፍለው መስዋዕትነት እየበለጠ ነው ምክንያቱም ኖርማል ሰው ይበላል ጠዋት ቁርስ ምሳ እራት መሰረታዊ ነገሮች ናቸው እነዚህ እና ያን ነገር ይሄ ደግሞ አዲሽናል ተጨማሪ ነገር ነው ያ ደግሞ አዲክትድ ሆኗል ሰውነትህ ያን ነገር ለምዶታል ስለዚህ በጣም ኒዱ በጣም ኦቨር ነው ስለዚህ ለዛ ብለህ የምትከፍለው እንትን አለ እኔ ከመሬት ወድቆ አግኝቻለሁ ራሱ 2 ቀን በነገራችን ላይ ብር ራሱ ከመሬት ወድቆ በጣም ዴስፕሬት ሆነ ስለምትፈልግ ነው አይዶን 350 ነበር ይዛኔ እሺ አንድ ጉሽ አረቄ እንደዚህ አይነት ነገሮች ብዙ ጊዜ ሱስ ላይ የገቡ ልጆች ይሄ ማህበራዊ ግንኙነታቸው ቀስ በቀስ እያለ እየተቆረጠ ይመጣል ብዙ ጊዜ ለምሳሌ ቤተሰብ መጀመሪያ ይጨቃጨቃል እናት ወንድም ምናምን ከዛ በኋላ ጓደኛ ይሸሻል ከዛ ቤተሰብ እንደነዚህ አይነት አጋጣሚዎች ነበሩ ከቤተሰብ ጋር ማለት ማንኛውም ቤተሰብ ልጁ እንዲሞትበት አይፈልግም እንትንም ሆንክ አልሆንክ ማለት ነው ልጅም ሆንክ ማለት አፍላ እድሜ ላይ ሆንክ ጎልማሳ ሆንክ whatever ማለት ነው ማንኛውም የፋሚሊ ይሄ እንትን ነውና ከፋሚሊ ጋር ብዬ ነበር ኦሬዲ ከማዘር ጋር ማለት ነው ጥሩ አልነበርኩም በቃ ያየችህ እየሞትክባት ነው ያን ነገር ማንም ሰው እንትን ማለት አይፈልግምና የራሳቸው መንገድ ደግሞ አላቸው ይማሩም አይማሩም ልጃቸውን ሴቭ ማድረግ እኔ በወቅቱ እየጠጣው የቃምኩ ምን ይያልኩ ምናምን ነገር ኖር ነበር እየበላው ምን ይያል ቤት ማለት ነው በቃ መብቴ ነው ስራ የለም ምናምን እና በቃ እንድትጎዳባቸው ስለማይፈልጉ ምንም ሳሰራ እየበላህ እንትን ይያልኩና አክሰስ ካለም ራሱ የሆነ ብር ምንም ካለም እንትን ይያልክ ከቤት ማለት ነው የሆነ ጊዜ ላይ ግን በቃ ማዘር ሰለቻት ኦኬ እንዴት ነው እያየችኝ እየሞትኩ ሆነ እሺ ታመም ነበር በጣም ታመም ነበር በሲሪየስ ማለት ነው ጉበቴ ፌል አድርጎ መድኃኒት ኦሬዲ ምንም አይነት ህመም ብታመም ፕሪስክራይብ አይደረግልኝም መድኃኒት ለምን ጉበቴ ፌል አድርጓል ጉበት ላይ ነው ዲቶክሲፋይ የሚሆነው መድኃኒት እሺ እዛ ላይ ነው እንትን የሚሆነው የሚተጣርቶ ምናምን እንትን የሚለው ማለት ነው ስለዚህ መድኃኒት ጉበቴ ፌል አድርጎ መድኃኒት ወሰድክ ማለት አይሆንም ህክምና አጥንተሃል እንዴ ነርሲንግ ተምሬያለሁ ነርሲንግ ተምረሃል ግን አልሰራህበትም አንዴ ተፈትኜ ምናምን ብዙ ማጥቃቢ ውጤት አላመጣሁም ተውኩት ሌላስ እንደዚህ ከጤና ጋር የገጠመህ ነገር አለ ጉበት ታመም ነበር ጨጓራ ታመም ነበር ኩላሊት ታመም ነበር
በጣም ታም ነበር ማለት እንደዚህ በሽታዎች እየጠነከሩ ሲመጡ ማቆም አልፈለኩም የእንቅልፍ ችግር ነበረብኝ እንዳልኩህ ማለት ነው እሺ በቃ እንደውም ካልጠጣው በሽታዎቹን እያዳመጥኩ ነው እንትን መለው ስለዚህ ከበሽታዎቹ ይልቅ እኔ መተኛት ነው የምፈልገውና ጠጥቼ እተኛለሁ ለምሳሌ እነዚህን አሁን የምሰማቸው እንግዲህ ለአንድ በሽተኛ መድኃኒት ካልታዘዘ ወይንም የሚያመው ነገር በመድኃኒት ካልተሻለው ያ የሚያመው ነገር ይገለዋል አዎ እንዴት አልሞትክም እኔ ፈጣሪ ሁለተኛ እድል ሰጥቶኝ በህይወት ያለሁት እንደዛ ብዬ ነው የማስበው በጣም ታም ነበር ባይዘ በጣም ማለት ነው ወደ 30 ምናምን ኪሎ ገብቼ ነበር ሬል 30 ኪሎ በወቅቱ እንደውም ሰዎች ምናምን የሆነ እንዴ ነው የሆነ በቃ የሆነ ነገር ሲፈጠር ሰፈር ውስጥ ምናምን ማለት ነው የሆነ ሰው ሞቶ ወይ ምናምን በቃ በሞተ ወይ ተመስገን ሞተ በቃ እሱ ሞቶ ነው ምናምን ሰፈር ውስጥ ይነገርልህ ነበር ማለት ነው አብሮ አደጌ ጓደኛዋ ሊሙ ትሰራለችና ማን ነው እህቷ እሺ ሊሙ ማለት ከጅማ የተወሰነ ኪሎ ሜትር ርቀት ላይ ያለች እንትን ነች ከተማ ነች መተሽዩ ተመስገን ሳይሞት ብላት መታይታኝ ነው ሄደች በወቅቱ ማለት ነው በእውነት መተሽዩ እንዳይቆጭሽ ምናምን ተብላ ማለት ነው ኦኬ መታ አይታኝ ነው ባለፈው በቅርብ ላይ ነገሩኝ ባይዞ ይሄን ታሪክ አላውቅም ነበር ኦኬ አልነገሩኝም ነበር ሰዎች ማለት በወቅቱ ሰዎች ሲሞቱ በነገራችን ላይ እንትን አለ ያው ማህበረሰባችን ምናምን ነገር የታመመ የደከመ የሆነ እንትን ያለ ሰው ቅርብ ነው ብለን ነው የምናስበው አዎ ይተበቃል ሁልጊዜ አራድኛ ቋንቋ ቅርብ ወራጅ ነው ምንለውና እንደዛ አይደለም ያው በፈጣሪ ነው ሁሉም ነገር የሚሆነውና እኔ አንድ ጓደኛዬ እንደውም እንጨት የሚሰራ ልጅ አለና ከኛ ሰፈር ይሰራ ነበር ትቶ አሁን ወደ ቀጥቃሽ ተራም ይባላል እሺ ብሼ አልፈ እሺ ዘካዬ ገብቷልና እንደሞትኩ ነው የተነገረው ለጓደኛ እጠበቅም ነበር ኖርማሊ በወቅቱ ማለት ነው በጣም ተጠበቅ ነበርና እንደሞትኩ ነበር የተነገረውና የሆነ ጊዜ ሪከቨር አርጌ ያን ነው እሱ ሞቷል ሚለውን ነው ሞቷል በቃ አልደረስኩም ምናምን በሚለው ነው እሱ አይምሮ ውስጥ ያለውና ከዛ በኋላ አረቄ የሆነ ጊዜ ኮምፕሊት ኩዊት አርጌ ጫት ብቻ አቅም ነበርና የተወሰነ እንትን ብዬ ነበር ሪከቨር አርጌ ንጹህ ነኝ ምናምን ነገር ደህና መርካቶ ብሽሽ ሄድኩኝና ትዝ ብሎኝ እሱ ለምን አላየው ምናምን ብዬ ሄድኩኝ የደነገጠው ድንገት ነግራለች አለ እንዴ አንተ ከዛ በኋላ ቀስ እያልን ያወራን ምናምን እሱም ይቅማል እየቃም ምናምን ስንል ነው ሞታል እኮ ብዬ ሙሉ ለሙሉ እንትን ብዬ ነበር በጣም የደነገጠው ሲያይ እንደሞትክ ነበር እሱ የሚያቀው እንደሞትኩ ነበር እና ለቅሶ ሆነ እንደበላ ምናምን ነበር በቃ ሳይደርስ እንትን እንዳለ እንደዛ ነበር እንትንና እንደዛ አይነት እንትንም ነበር አንዳንድ ጊዜ ምን ይፈጠራል መሰለህ ምሰማውን ማለት ነው ሱሰኛ ሲጠጣም ያው አንዱን ሱስ እየጎተተ አይደለም ይመጣው አንዱን ሱስ እየጎተተ ሲመጣ ለምሳሌ ቀን ስትቅም ትውልና ማታ ላይ ያው መጠጥ ይኖራል መጠጥ ስትጠጣ ደግሞ አንድ ላይ ሲጋራ ይኖራል አንዳንዴ ደግሞ ጋባዥ ሲኖር በጣም ረጅም ጊዜ ታሳልፈና ወደ ቤት ለመመለስ ይከብዳል አንዳንዴ ግቢ ይዘጋል አንዳንዴ በጣም ሰክሮ ውጭ መተኛት ምና ይኖራል እንዲህ አይነት አጋጣሚዎች ነበሩ እኔ በጣም ብዙ ጊዜ ውጭ አድሬያለሁ ውጭ ማለት እኔ ማላስታውሳቸው አሉ ባይዞ የሆነ ጊዜ ላይ ፓሳውት አርገህ ማታስታውሳቸው ሞመንቶች አሉ የሆነ አይዶ ነው እንዲህ በተለምዶ አረቄ አይን ያጠፋል ማይንድ ዲስኦርደር ይፈጥራል ምናምን ይባላል እና አይኔ ደግሞ ነበር የሰፈሬን የተወልጄ ያደግኩበትን ሰፈር ሲሄድ ራሱ ትንሽ ማታ ላይ እንትን ሆኖ የሆነ እንትን ስል በቃ በጣም ይሄን ትልልቅ ሰዎች የለም እንትን ባትሪ ምናምን እንትን እንደሚሉት ማለት ነው እንደዛ አይነት ነገር ያስፈልገኝ ነበር ላይተር ምናምን ገዝቼ እንደዛ ነበር መሄደውና ላይተር ያበራ በጨለማት ማቀውን ሰፈር ተወልጄ ያደግኩበትን ሰፈር ማለት ነው ያለ ምንም እንትን ሮጠ የምትገባበትን እንደዛ እንትን ነበርና ሌላው ደግሞ የሆነ ታይም ላይ ሰኞ ሐሙስ ይመስለኝ ነበር የምሬ ነው ማውራክ በቃ ሐሙስ ይመስለኝ ነበር በቃ ቀኖቹ ይምታቱባል
ሰው አንድ ቀን ነው ሚስ የሚያደርገው አይደል? አዎ ሁለት ቀን ምናምን አድርጌ ሚስ አደርግ ነበር። በቃ የሆነ እንትን ሆኖ ነበር በቃ ለዚህ ማላስታውስ። አሁን ሲነግሩኝ ሰዎች ነው እንትን ምለው እና ከነበረኝም ራሴ ከማስታውሰው ኤክስፒሪየንስም እስማማለሁ። ሲነግሩኝ እንዲህ ምናምን እንትን ያሉ ማለት ነው። ብዙ ጊዜ ውጭ አድሬያለሁ፣ ቦይ ውስጥ አድሬያለሁ ምናምን። ቦይ ውስጥ? አዎ ውሃ የሚፈስበት ቦይ ውስጥ ደንዝዘ እንትን ትላለህ ምናምን ነገር። በቃ ጠዋት ላይ ነው ፊልም የምታደርገው። ላይፍም እንትን አልነበረም፣ አይጥመኝም። ኖርማሊ ለምን መኖሩንም መኖርም አትፈልግም? እንትን አልፈልግም ነበር መኖሩን ከነጨራሹ ማለት ነው። እና የትም ባድር እነዚህ አይነት ኮንሲኩዌንሶች ይመጣሉ። እንደዚህ ቢሆን እንደዚህ ሆና እንደዚህ ከዛ እንደዚህ መሆን የመሞት የሆነ ነገሮች የሚባሉ አለ። እነሱ ነገሮች ቢመጡም ባይመጡም ሆኬርስ እንትን አልነበረብኝም። መኖሩን አልፈልገውም ነበር በቃ ኖርማሊ በወቅቱ ማለት ነው። በዛ ብዙ ቦታ አድሬያለሁ፣ በረንዳ አድሬያለሁ። ዝናብ እንዲህ እየዘነበብኝ ሙሉ እንትን ያለብኝ አድሬያለሁ። እኔ አሁን ብዙ ሰው ሲያይኝ እኔ በጣም ነው ሰርፕራይዝ የሚሆነው በእውነት በጣም ማለት ነው። በጣም ደስተኛም ይሆናል ምናምን በጣም እኔ እግዚአብሔር ይመስገን ማለት በፊት ከነበረው እንትንና አሁን ላይ ስታየኝ ኮምፕሊትሊ ሌላ ሰው ነው። አዎ ሌላ ሰው ነው፣ ይቀየራል። ግን አንድ ጥያቄ ከዚህ ጋር ማንሳት የፈለኩት ምንድነው፣ እንደዚህ በህይወት ተስፋ ከቆረጥክ ራስህን ለማጥፋት ሞክረህ ነበር? አዎ መድኃኒት ውጭ ነበረ ምናምን ወደ 40 ምናምን መድኃኒት ውጭ ነበር። 40 መድኃኒት ማለት 40 ፍሬ የተለያየ ማለት ነው። አንድ ላይ ዋጥክ? አዎ። እንዴት ታረፍክ? አንተን አለኝ አስመለሰኝ። ስለፈለክ አይደለም በነገራችን ላይ ለመኖር ስለፈለክ ወይ ለመሞት ስለፈለክ ምናምን አይደለም። 7 ቀን ምግብ አልበላውም። ምን ያው የሰው ልጅ 7 ቀን ምግብ ካልበላ ይሞታል ምናምን ይባላል። አንድ ወር ይቆያል በእርግጠኝነት ከኔ ኤክስፒሪየንስ ማለት ነው። በውሃ ነው የተወሰነ ጊዜ ውሃ ነው በቃ እንትን ማለት ማይችለው። በቃ ዚስ ማች በጣም አስጠልቶኝ ነበር። ባይነጋ አመኝ ነበር በቃ ሰዎችን ላለማየት፣ የሰፈር ሰው ሌላ ሰው ምናምን። ምክንያቱም በፊት በአካዳሚ እንትን አልነበርኩም፣ ተነፍ አልነበርኩም ምናምን አለ የሚያውቁ ሰዎች አሉና ኮምፎርት ይነሳል ስታገኛቸው ሲያዩ የሆነ አይነት እንትን ሲሉ ምናምን ነገርና የሆነ ፊት ሲያሳዩ ያስጠላሃል። እዛ እየኖርክ ከምታረገው የህመም ኤክስፒሪየንስ የምን ኤክስፒሪየንስ የሰው ደግሞ ይበልጥ እንትን ይላል እና በጣም ያስጠላኝ ነበር ማለት በቃ የሆነ አይነት ነገር ተፈጥሮ አለመነሳትን እመኝ እንደነበር ታውቃለህ። በቃ ተኝቶ እዛው መቅረት መሞት ትፈልግ ነበር። መሞት ኮምፕሊት ይፈልግ ነበር። እግዚአብሔር ይመስገን አልሆነም አለው። አሁን ግን እንትን ተኝተህ እንቅልፍ በጣም ችግር ነበረብኝ። ድምጽ ይሰማኝ ነበር ባይዘ አልፎ አሁን በወር 2 ምናምን አልጠጣም አጥቼ አሙኝ እንዲህ መሄድ አቅቶኝ እንደዚህ ብዬ አቅም ያነሰኝ ነው መተኛት ስለምፈልግ ሄጄ መጠጣ እንቅልፍ እንዲወስድ የሆኑ በጣም የሆነ ታይም ላይ የሆኑ ድምጾች ይሰሙኝ ነበር። በቃ አልተኛም እንደዚህ የሆነ ያው ግርግዳ ይሰማ፣ ጎረቤት አለ ምን አለ፣ መንገዱ አስፋልት ዳር ነው ቤታችን። ኤቭሪቲንግ ይሰማሃል። ሰው ሁሉ ተኝቷል፣ የምትሰማው አንተ ብቻ ነህ። ያ ደግሞ ይረብሻል እና የሆኑ ስትሬንጅ የሆኑ ቮይሶችንም ፊል አደረግ ነበር። እንዲህ ብዬ ኤግዛክት አልነግርህም እንጂ ጥሩ እንትን አልነበረም። በአጠቃላይ ይህንን ሁሉ ጊዜ ስታሳልፍ ቤተሰብ አለ፣ ጓደኛ አለ፣ የሰፈር ሰው ወደ ሕክምና ቦታ ሊወስዱ ሞክረዋል? አዎ ሞክረዋል። እነሱ ሊጠቀሙበት ያሰቡት ወይ ምን መሰለህ፣ ወደ ሕክምና ቦታ ሲወስዱኝ ጀስት እዛው ሆኜ የሆነ በቃ የሆነ ሰው ሲታሰር ወይም የሆነ ቦታ ሆኖ ሲዘጋበት ሲከለከል ነገሮችን ይተዋል ብሎ ሰው ያስባል። ብዙሃኑ በቃ ፎርቢድም ክልክል ነው ስለተባልክ ብቻ መተው ወይም በዱላ ወይ በሆነ ነገር ሰዎች ይተዋሉ ብለን እናስባለን። ግን ኖርማሊ ያንተ ኢንተረስት ነው ማተር የሚያደርገው ፍላጎትህ ነውና ይዞኝ ሄደዋሉ። እሺ ሆስፒታል ይዞኝ ሄደዋሉ። እዛው ያሟል ምናምን ብለው ሊያስተኙኝ እዛው ከአይምሮ በሽተኞች ጋር በቃ እዚህ ዘጋበት ያው አሉ ሶሻል የሆኑ ሰዎች አሉ እዛ የምታውቃቸው እነሱ ይህን ነገር ፋሲሊቴት እንዲያደርጉ
እና ከዛ በኋላ እዛ አንድ ቀር ምናምን ነገሮች ተመሳጅቶ ነበር ግን እንትና አለ ማለት በቃ እኔ ጤናም ስለተማርኩ እግዚአብሔር ይመስገን እሺ ወጣሁኝ እንዴት ብለህ ወጣ የዛኔ እኔ 10 ምናምን ዓመቴ ነው ከተማርኩ ነርሲንግ እና የዛኔ ስትማር ሰው ኮንሺየስ ወይም ያለበትን አካባቢ ኦብዘርቭ ያደርጋል አያረግም የሚለውን ነገር ኮንፊርም ለማድረግ የሚጠየቅ ጥያቄ አለና እሺ ፒፒቲ ይባላል ፕሌስ ፐርሰን ኤንድ ታይም እሺ እና የህክምና ባለሙያው በቃ ይግባ የተኛ ምናምን ተብሎ ነው ድራይቭ ዳርጎኝ ሁሉም እዛ ትቶይ ለመምጣት ነው የፈለገው በወቅቱ በጣም ሰልችቶማል ኦቨር ሰልችቶማል በቃ ከዛ ያሟል እንደዚህ ተብሎ ተቀመጥኩ እሱ ጋር ጠየቀኛው ፕሌስ ፐርሰን ኤንድ ታይም ነው የሚጠይቅክና የት ነው ያለው አለኝ ሆስፒታል ያለሁት አልኩት እሺ እኔ ማንኛ የጤና ባለሙያ ነኝ አልኩት አሁን ሰዓት ይመስላል ምናምን ነገር ትክክለኛ ኤግዛክት የሆነ ሰዓት በአፕሮክሲሜሽን ነገርኩት በግምት ማለት ነው ጤናማ ነው ብሎ ወደ ቤት ሸኝ እና ተሞክሮ ነበር ሆስፒታል እዛው የሆነ በቃ የሆነ እንትን ውስጥ ገብተህ በነገራችን ላይ እግዚአብሔር ይመስገን እዛ ለመግባቴ እዛ ገብቼ ቢሆን ኮምፕሊትሊ ላብድ ይችላል ነበር እንጃ እንትን ማድረግ ሬዚስት ማድረግ አይመስለኝም በርግጥ ከፖዚቲቭ ነው እነሱም ይሄን በቃ ሰውነቴ ረፍት እንዲያገኝ ሬስት እንዲያገኝ የተወሰነ ዝግ የሆነ ቦታ ላይ ተዘግቶብህ የምታረጋቸውን ነገሮች ተከልክለህ ከቆየህ ከዛ ነገር ይወጣል ተብሎ ሰው ይታሰባል የሆነ ያክል ያው to some extent change ሊያመጣ ይችላል ግን ዋናው የሰውየው ፍላጎት ላይ ነው ማተር የሚያደርገው እንግዲህ እነዚህን ሁላ ጆርኒዎች ስትሄድ ይሄን ሁሉ ጉዞ ስትጓዝ ማለት ነው አረቄ ቅድም እንዳልከው በጣም ከባድ ነው በተለይ አንዳንድ ማቃው አንዳንድ ኬዞች ምንድናቸው ያንቀጠቅጣቸዋል ካልጠጡ ያንን አረቄ መውሰድ ካልቻሉ ያንቀጠቅጣቸዋል ሰውነታቸው ካልጠጡ እንደዚህ አይነት አጋጣሚ ነበር እኔ ብዙም መንቀጥቀጥን ፕራክቲስ አላረኩኝም ኦኬ ግን መሄድ አለመቻለን ማለት ተራምደህ የሆነ ጊዜ በቃ በጣም በቃ አለቀ ሰውነቴ እና በቃ ዲሃይድሬሽን አለ ምናምን አረቄው ራሱ ሙቀት ይፈጥርብሃል ሙቀት ላይ ስዊቲንግ አለ ከሌለህ ውሃ ነው የምትቀንሰው ከሌለህ ነገር ነው ያ ደግሞ ዲሃይድሬሽን ይፈጥራል እሺ አቅም ያንሳል በምግብም በመናም ምክንያቱም እኔ ፕራዮሪቲ አረቄ ስጠጣ ነው መተኛው አንተ ለንቀት ነው የምትወስደው ማለት ነው ከሆነ ጊዜ በኋላ መተኛት ደግሞ ፈልጋለሁ ለዚህ እሱን ነው እንትን ምለውና አንዳንዴ የሆነ በቃ እንትን ብለህ ምናምን ይሁን ተፍተፍ ብለህ ምን ብለህ ምናምን ነገር እንትን ተላለህና ከዛ በኋላ ይደርሳል ታይም ይደርሳል ያረቄ ታይም ይደርሳል የዛኔ ከአረቄው ኤክስትራ ብር ካለ ምግብ ነገር ትበላለህ ከሌለ ዝም ብለህ ነው ዝም ብዬ ነው የሚለው እሺ አረቄውን ብቻ ነው የምትጠጣው ሚር በጣም ያቅተኝ ነበር ይደከመኝ ነበር በጣም እዛ ለመሄድ እንግዲህ ከኛ ሰፈር የት ልበልክ ስንት ኪሎ ሜትር ይሆናል በግምት 2 ኪሎ ሜትር ይሞላል ላይሞላም ይችላል እሺ 1 ኪሎ ሜትር በቃ እንደዛ አይነት ነገርና እዛ አራቴ ምናምን አርፍ ነበር ለመሄድ 1 ኪሎ ሜትር መንገድ ለመጓዝ አራቴ በጣም እየደከመኝ እዛ ቤት ለመግባት ማለት ነው አረቄ ቤት ልክ እዛ ገብቼ ሁለት ቡሽ እንደጠጣው ግን ቀጥ ብዬ ነው የምመለሰው እግሬ እምቢ ቢለኝ ምናምን ነገር የለም ደሜል በቃ እንትን ብሎታል ተዋህዷል ግን እንደዚህ መንቀጥቀጥ ምናምን ነገር የለም በቃ መሄድ በጣም አቅም ያንሰኝ ነበር አቅም ያንሰኛል እንትን ስልምና እሱን ስጠጣ ግን በቃ የሆነ አክቲቬት ያደርጋል ሰውነትህ እንዴት ያው ነው እንትን ጊዜያዊ ቴምፖራሪ ነው ጊዜያዊ ነው እንትን የሚለው ከዛ በኋላ ያ ደግሞ እንትን ወደ ኖርማል ስቴጅ ትመለሳለህ ተመለሰ በጣም ያደክማል ምግቡም አለ አለመብላቱም አለ ቅድሚያ ለሱ ስለሚሰጥ ከዚህ ጋር ብዙ ጊዜ ምን ይደረጋል መሰለ አንዳንዴ አንገት ማስገቢያ የሚባል ነገር አለ እንደዚህ ቦታ ላይ አንድ ይዘህ ከገባ መጋባዥ አይጠፋም አንዳንዴ ራሳቸው ያረቄ ቤቶቹ ሰዎች ምናምን ይጋብዛሉ ምክንያቱም እናንተ ከጠፋችሁ እነሱም መክሰራቸው ስለሆነ ማለት ነው እና እስቲ እንደዚህ አይነት አረቄ ቤት ዩኒክ የሆነ
ባህሪ ነው ኤክስፒሪየንስ የሚያደርጉት ኦነሮቹ እንዴት ሌላ አሁን ድራፍት ቤት በቢራ ቤት ምናምን በቃ በጣም ፍሬንድሊ ከሆንክ ምናምን ነገር በተወሰነ ሊያበድረህ ይችላል በቃ ነገ የምትመልሰው ኤግዛክትሊ እሺ እዛ በቃ እንትን ከሆንክ ግን በቃ እንትን ነው በቃ ሪሳይክል ነው የሚሆነው እንደዚህ ይመላለሳል በቃ ተግባባለህ ከዛ በኋላ የተወሰነ አንድ ሳምንት ምናምን ጠጣና ከዛ በኋላ 8ኛው ቀን ላይ ብር የለህም ትሄዳለህ ማዘር በቃ ዛሬ ምናምን በቃ ነገ ተመጣለ ጠጣለህ የዛሬውን ነገ ትከፍላለህ ጠጣለህ እሺ እየከፈልክ እየጠጣ እንደዛ ይቀጥላል መጨረሻ ላይ ሳከፍል በዛው ትቀራለህ ሌላ ቤት መቀየር ስትፈልግ በጣም ዩኒክ ባህሪያቸው ይሄ ነው ኦኬ በቃ ያበድሩሃል አንገት ማስገቢያ ያልከው ደግሞ እኔ ብዙ ጊዜ እንደዚህ እንትን ብያቃለሁ ማለት በቃ አንገት ማስገብ ፍላጎትክ ነው ምንድነው ላረቄ ያለክ ፍላጎት ወይም ደግሞ ለቢራ ለድራፍት ለምናምን ማንኛውም አንገት ማስገቢያ የሚል ሰው ማለት ነው እሺ አንገት ማስገቢያው አንድ ብቻ ሊሆን ይችላል ሰውዬ 6 ሊጠጣ ይችላል አንገት ማስገቢያው የሁለት ብቻ ሊሆን ይችላል እንዴትም ብሎ በሷ ገብቶ ግን እንዴትም ብሎ 6ቱን ጠጥቶ ይወጣል ምክንያቱም ኦሬዲ አንዴ ከጀመርኩ ደግሞ ውስዋስ የሚባል ነገር አለ ይዘኔ ደግሞ አጠገቤ ያለውን ሰው አስጨንቀህም ምን ብለህም አሳዝነህም ቢሆን ጋብዘኝ ትለዋለህ እንደዚህ አይነት የመጠጥ ቦታዎች ላይ ራሱ የሚፈጠር ማህበረሰብ አለ ለምሳሌ ከቤተሰብህ ከዚህ በፊት ከነበሩ ጓደኞችህ ብትለያይም እንደዚህ አይነት መጠጥ ቦታዎች ላይ ደግሞ የምታፈራቸው ጓደኞች አሉ ትዝ የሚልህ አጋጣሚ ያለ በጣም የምትወደው ደስ የሚል ሰው እዛ ሁሉ ጊዜ እነሱን ለማግኘት መሄዱ ምናምን እንዲህ አይነት አጋጣሚዎች ነበሩ አሁን የአማራጭ ጠፍቶ የዛ ቤት ክፍያ ብድር ኖሮብኝ ወይ ምናምን ነገር ካልቀረው በስተቀር ሌላ ቦታ ሄጄ መጠጣት አልፈልግም እዛ ቤት በቃ እዛ ቤት ለምጃለሁ አሉ ሰዎች አሉ ትልልቅ ሰዎችም አሉ ባቾችም አሉ ወጣቶችም በቃ ያን ቤት እንትን ብለህ ትለምደዋለህ ከዛ ውጪ በቃ እዛ እንትን ምትለው ፊልት አደርጋለህ በቃ ከዛ ውጪ ሄደህም ተህም ምናምን ትብል እንደዛ አይነት ፊሊንግ አይሰማህም እንደ ኮምፎርቱ ማለት ነው እዛም ፋሚሊ ስለሆን ኮምፎርት ዞን ነው በቃ ይሰማሃል የሆነ ወይም መክፈል ብድር ኖሮብህ መክፈል ካልቻልክ ወይ የሆኑ ነገሮች ካልተፈጠሩ በስተቀር ያን ቤት በቀላሉ ተተህ ምትሄድበት እንትን የለም በጣም ይናፍቀኝ ነበር ነው በወቅቱ ወንበር ነበረችኝ እኔ እንደው የራሴ ወንበር ነበር እዚህ ጋር እናትና አባቶች አሉ ትልልቅ ሰዎች እሺ ባቾች ያሉ ምናምን እና ሌሎችም ሰዎች አሉና የኔ ወንበር ነበረች በቃ በጣም እዛ ቤት ፌመስ ከመሆን ኮንቲኒየስሊ እንትን ከመሆንና ስፔሻል ከስተመር ከመሆን ጀስት በሂደት ደግሞ ስለምትላመድ እንደ መፍትህ ያረከው ትመጣለህ የምትጠቀምበት ቤት ውስጥ እና ያቺ ወንበር የኔ ነበረች በቃ የራሴ ወንበር ነበረኝ በወቅቱ ደስ የሚል ባለ ጊዜ ነበር አብሽር አሁንም ባለ ጊዜ ነሽ እንትኑ ላይ አሁን አንዳንድ ጊዜ ምን ይሆናል መሰለ ለምሳሌ ሰፈር ውስጥ ማይጠጡ ቅድም ያልከው አይነት ጓደኛ የሆነ ቦታ ላይ ምናምን ያሉ ከነሱ የምታጣው ፍቅር አለ ከቤተሰብ የምታጣው ፍቅር አለ በሌላ መልኩ ደግሞ እንዲህ አይነት ቤት ላይ አረቄ ቤቶች ላይ ወይ ስትቅም ምናምን ደግሞ በጣም ደስ የሚል ጓደኝነት ምናምን ትፈጥራለህ ከሆነ ሰው ጋር እንዲህ የምታስታውሰው ሰው አለ እኔ እግዚአብሔር ይመስገን ኖርማሊ ፍሬንዶቼም ምናምን ያገልልኝ አልነበረም ጥሩ ማለት እግዚአብሔር ይመስገን አሁን በድጋሚ ጥሩ ፍቅር አለኝ በጣም ማለት ነው አልነበረም ራሴን ያገለልኩት ምክንያቱም ትለያለክ በአለባበስ ትለያለክ በአዋዋል ትለያለክ በብዙ ነገር ሰዎችን የምታገኛቸው ምናምን አለ እዛ ቦታ ላይ መሄድ ምቾት ይነሳኛል ስለዚህ ራሴን ነው በዋናነት ያገለልኩት ግን እንደዚህ የምታስታውሳቸው ጓደኞቼ ምናምን ላልከው በጣም ቤስት ፍሬንድ አለኝ አሁንም ማለት ነው ማስታወሻው ጓደኛ እና በቃ ለውጤን እያየ ነው በወቅቱ እሱ ምንም ማድረግ አልቻለም ምናምን እንደዚህ ወደ አረቄ ገብቼ ራሴን ትተል ምናምን ግን እንደዛም ሆኖ እንደውም በዙሪያ የነበሩ ሰዎች የሱ
እሱ ከኔ ጋር በመታየቱ ኮምፎርት አይሰማቸውም ነበርና ኦኬ ያን ሁሉ እንትን አድርጎ ምናምን ነገር ፍሬንድ ሆኖ አብሮን ቀጥሏል እና በወቅቱ በጣም ማለት ብዙ ማትረሳው ነገር አለ እሱ ያደረገልህ ምናምን ኦር የሆነ አይነት ነገር ወረዲ አልነሳም ነበር ባረቄ እንትን ስለምተኛ ማለት ነው ወደ 6 ሰዓት ምናምን በቃ የሆነ ጊዜ ላይ ከፋሚሊ ጋር እንትን ብዬ ምግብ በቃ አቁሜ ነበር በራሴ ነው ሁሉንም ምግብ አትበላም ያው አልሰራም ምናምን ያው በዚህ ጊዜም ይተበቅም አይደለም ፋሚሊ ጋር መብላት ግን እንደዛም ሆኖ ቤተሰብ ኬር ያረጋል እንድትጎዳበት አይፈልግምና ኦፕሽን ተሰጥቶኝ ነው ምግብ ያቆምኩት የዛኔ እሺ ማዘር ምግብ ይሻላል አረቄ ይሻላል አለች የሆነ ጊዜ እሺ ምን ምግብ ያስተኛል እንዴ አረቄ ይሻለኛል ያረቄ የመረጥኩኝ በዛ ወቅት ትግሉ ለአዲሽናል ሆነ ምግብ ፍለጋ ጫት ፍለጋ አረቄ ፍለጋ ሲጋራ ፍለጋ ምግብ ፍለጋ አራተኛ ነገር ተጨመረና በዛ ጊዜ ፍሬንድ አለኝና በቃ በወቅቱ በጣም ጥሩ ነበር ለኔ እና አርፍጄ ነው የምነሳው አረቄ ጠጥቼ ምናምን ነገር የሱን ኩርስ የሱን ምሳ የሱን ራት ነበር ሼር የሚያደርገኝ በወቅቱ ማለት ነው እና አርፍጄ ነው የምነሳው አብረን ነበር እንትን ነው ያም እየቻልኩ አልመጣውም በቃ ተነስቼ አክቲቭ ሆኜ እሱን አግኝቼ አብሬ መብላት ምናምን አልቻልኩም እሺ ፖቴንሻል አቅም ስትሪንግዝ የለም እንደምንም ብዬ ያለችን ስትሪንግዝ አጠራቅሜ ለማታ ነው ማቆያት ለ11 ሰዓት አረቄ ቤት ለመሄድ ማለት ነው አረቄ ቤት ለመሄድ ዋው እና ለአንድ አመት ምናምን ይሆናልና በጣም ቤስት ፍሬንድ ነበረኝ አሁንም አለ እሺ የይዞ ይመጣልኛል መሄድ ሳልችል ስቀር እሱ ይዞ ይመጣልኛል የራሱን ሀፍ ይበላልና ለኔ የሚለውን ሀፍ ፖርሽን ያስቀርና ዞልኝ ይመጣል አንኳክቶም ስለማልነሳ ውጭ ላይ የሆነች ምልክት ሚስማር ነገር እንትን ብዬ እዛ ላይ ሰቅሎልኝ ይሄን ነበር ለብዙ ጊዜ ለአንድ አመት ምናምን አረባከህ በዚያ አጋጣሚ ላመሰግነው ወዳለው አብርሃም ሞላ ይባላል ባለበት ምስጋና ይድረሰው አንድ አመት ሙሉ ምግቡን እያመጣ ሼር አድርጎ ሰቅሎልህ ይሄዳል እንትን ይላል ቤት ለራሱ እንትን የሚለውን አለ አይደል እሱን ሀፍ ይበላል ሀፉን ለኔ ይዞልኝ ይመጣል ካልበቃ ዳቦ ገዝቶ ጨምሮበት ይዞ ይመጣልና ይሄን እኔ ይሄድኩ እሱ ጋር አብረን አረጋው ነበር ስትሬንግዝ ነበረኝ ማለት ሄዶ በልቶ ምናምን የመምጣት አቅምህ እየደከመ ሲመጣ እንትን ከዛ እሷ መታ እሱ ነው አምጥቶልኝ ምናምን ነገር እሷን በልቼ ወጣለሁ ተወሰነ ጫት ከዛ በኋላ ለማታ ነው የቀረው ስትሬንግዝ እንደው ኃይልህንም የምትቆጥበው ለማታ ነው የተወሰነ ወደዛ ትልና ብሯን ለማግኘት ብሯ ትገኛለች ከዛ ለማታ ነው በጣም ወደ ኋላ ለመለሰህና ቀደም ያነሳህልኝ ራስህን ለማጥፋት በአንድ ጊዜ 40 ኪኒን ምናምን ወስደህ ነበር አስመልሶኝ ነው የተረፍኩት ብለህ የተወሰነ ነው ያስመለሰኝ እንደው የተወሰነ ቀርቷል ግን አልሞትክም ከዛ ምን ተሰማ ሳትሞት እንዲህ በቀላሉ ስለፈለክ ምናምን ወይ ሰው ይትሞታለህ ስላለ ምትሞት ስለምትመስል ስለታመምኩ ስለከሳ ስለገረጣ ምናምን አትሞትም እንደ አይሆንም በቃ እኔ በጣም መኝ ነበር የሆነ ወቅት ላይ ያስጠላሃል በቃ እንደዚህ አይነት ላይፍ ኖራለሁ ብዬ አስቤ አላቅም በወቅቱ በዛ ጊዜ እንደዚህ አይነት ለላይፍ ኤክስፒሪየንስ ለማድረግም ተፈጥሬያለሁ ብዬ አላስብም አካዳሚ ጥሩ ነበርኩ እንትን አረጋለሁ ምናምን ፌል አረጋ የሆነ ጊዜ ድንገት አካዳሚካሊ ነገሮች ፌል ማድረጋቸው እሱ ነው ወደዛ ላይፍ የወሰደኝ ሌላ ምንም የለም ከነጭራሹ ወደ ውስጥም አልነበረም እንትንም አልነበር ያ ነው በቃ እና ያ ላይፍ በጣም ያስጠላሃል ምናምን እንትን ትላለህ በዛ ብዙ ጊዜ እንትን እመኝ ነበር ያ መሞትን ትፈልገው ነበር 7 ቀን አልበላውም 7 ቀን ሁለተኛው ቀን ማን አበላ ይሁንች ተከራይ ነበረች እሺ እሷ ነች አበላች አውቃ ነው ማለት ምግብ እንዳልበላ አውቃ ነው ያመጣችው ወይስ ጠይቅ ማዘር በቃ እንትን ስትል ነበር ብዙ ሰዎችን እንትን ስትል ነበር በቃ እንድበላ ምናምን እንዴ እንዲያበሉልኝ እንዲያበሉላት ምናምን ማለት በርህን ዘግተህ ነበር ቁጭ በር ዘግቼ የሆነ ሰዓት ለመውጣው በቃ እንትን ለመጣ ውሃ ግን ትጠጣለህ ውሃ ሞክሬ አልቻልኩም ኮምፕሊት የፈለኩት ሁለቱንም ነው
እና ውሃ ሞክሬ አልቻልኩኝም። በቃ ውሃ ነው የሚከብደው። ቃል ይጠፋብሃል። ቃል መጥራት ራስህ እንዴት ነው ውሃ ዋለ ተወሰነ እንትን ቆየውና አልቻልኩም። በቃ ይሄ ይደርቃል። ቃል ማውጣት አትችልም። እና ውሃ እንደሚገል በዚህ አጋጣሚ ኮንፊርም አድርጋለሁ በራሴ ጥናት በ3 ቀን። ምግብ ግን የሰው ልጅ አንድ ወር ሊቆይ ይችላል ብዬ ነው የምታስበው። ለምሳሌ በጣም ብዙ መድኃኒት ወሰድክ፣ የተወሰነ ወጣል፣ ያው አስመልሶ ሌላኛው 7 ቀን ቆይታል። ሌላ ሙከራ አድርገህ ነበር? በፋሽኮ ምናምን እሱ ዲፕ አይደለም። ቆርጠህ ነበረ። አሁንም ትኖራለህ። በቃ ግን እየፈራው ሞክር ነበር። ገመድ ምናምን የሆነ እየፈራው ነው። ግን በቃ የሆነ ህይወትህን ታሳሳለች። አያሳሳኝ ሰማይ ፊሊንግ ነው። በቃ ሲያንቀኝ ሲያፍነኝ ምናምን የሚለው ፊሊንግ ነው እንትን የሚለኝ። ሳትሰቃይ መሞት ነው የምትፈልገው። ወቅቱ ኦፕሽን ቢኖር የለውም። በቃ እንትን ማለት መሄድ ነው የምትፈልገው። ያስጠላ ነበር በጣም። አሁን ህይወት እንዴት ነው? አሽወይና ነው እግዚአብሔር ይመስገን። እስቲ አሁን ስላለህበት ህይወት ንገረኝ። አሁን ሰራለሁ። ናይስ። ኢትዮ ፖስት ነው የምሰራው። ሞተረኛ ፖስተኛ ነኝ። ጅማ ፖስታ ቤት ማለት ነው። እሺ፣ እዛ ነው የምሰራው። በፊት እዚህ አዲስ አበባ ሰራ ነበር። ከዛ ወደ ጅማ ሄጄ ነው። ኦኬ። መጀመሪያ ጉምሩክ፣ ከጉምሩክ ከዛ በኋላ ወጣውና ኢትዮ ፖስት ገባሁ። ኢትዮ ፖስት ነው የምሰራው። የኢትዮ ፖስት የጅማ ብራንች ሞተረኛ ነኝ። ሞተረኛ ፖስተኛ ነኝ። እና ጥሩ ደሞዝ ይከፈለኛል እግዚአብሔር ይመስገን። ቤተሰብ እንዴት ነው አሁን? እናት በወቅቱ የነበሩት እንደው አንዳንድ የምታስታውሳቸው ነገሮች አሉ ከዛ ህይወት ወደዚህ ህይወት ስትመጣ? የሆነ ጊዜ ምን ተረዳው መሰለክ? በቃ እንትን የኖርኩት ህይወት አለ በፊትም የዛ ህይወት ውስጥ አልገባም ምናምን እና እዛ ህይወት ውስጥ ገብቼም የኖርኩት ህይወት አለና እንዲሁ ዝም ብለህ አንዳንድ ሰዎችን አይታቸው ይሱ ያይመቸኝ ምናምን ጥሩ አይነት ነገር ላይ ኖር ይችላል። ወይም አንዱ ነኝ አይቶኝም እንደዚህ አይነት ፊሊንግ ሊኖር ይችላል። በቃ ማትዋደደው አይነት ሰው አለ የምትተዋወቀውና እኔ ላይፍ በዚህ ልክ ሰዎችን አፌክት ያደርጋል ብዬ አስቤ አላቅም ነበርና ከዛ ላይፍ ወጥቼ አዲስ አበባ መጥቼ በቃ በጣም ሪከቨር አድርጌ ደህና ሆኜ ምናምን ተመልሼ ጅማ ሄጄ እንደዚህ ይጠላኛል ምናምን ጠላዋለሁ ብዬ ማስባቸው ሰዎች ሁሉ ላይ ያየሁት ነገር የሚገርም ነው። በጣም ደስተኛ ነበሩ። በቃ ለካ በወቅቱ ያ ላይፍ ለኔ ስለማይፈልጉት ነው እንደዛ አይነት ፋሻል ኤክስፕሬሽን የሚያሳዩ እና ለኔም የሚሰማኝ ልክ እንደሚጠሉኝ የሆነ አይነት ነገር ነበርና ያንተ ላይፍ የኔ ላይፍ ብዙ ሰውን አፌክት ያደርጋል። ለካ ያን ነው የተረዳሁትና ብዙ አይነት ፖዚቲቭ እንትን አግኝቻለሁ። ፖዚቲቭ ሪስፖንሶችን። ሌላ ምንድነው እኔ አንደኛ በጣም የገረመኝ ወደዚህም እንድትመጣ የፈለኩት ከኤክስፒሪየንስ ወይንም ካለህ ልምድ እንድታካፍል የምፈልገው አንድ ነገር አለ። ለምሳሌ በጣም ብዙ ወንድሞች፣ እህቶች፣ የሰፈር ልጆች ምናምን በጣም ብዙ ልጆች በተለያየ ሱስ ተጠምደዋል። እነዚህ ልጆች ወደ ሆስፒታልም ሄደው ግማሹ ጥሩ ቤተሰብ ያለው እግር በእግር ተከታትሎ ሄዶ ልጁ እስኪድን ድረስ ከዛ በኋላ ሀገር ቀይሩ የሆኑ ሙከራዎችን ይሞክራል። አሁን አንተ ያሳለፍከውን ህይወት ያሳለፉ ልጆች አሉ። እዛ ውስጥ ሆነው መውጣት ይፈልጋሉ። አንተ ምን አይነት ቴክኒክ ነው የተጠቀምከው? አንደኛው እኔ ከሚገርመኝ ነገር ምንድነው ህክምናም አላደረክም። ታመሜ ጉበት፣ ኩላሊት፣ ጨጓራ አሞኝ እዛኔ እኔ ዳንኩኝ እንጂ ምንም ላይ አልወሰድኩም። በቃ ነገሩን ኩዊት ሳረገው ነው ዳንኩት። ሳቆም ሁሉም በራሱ እንትን አረገ፣ ሪከቨሪ ያረገ መጣ። ኦኬ። ከዛ ሙሉ ለሙሉ ዳንኩኝ። እንዴት ልታቆመው ቻልክ? ይሄ ነገር ቀላል ያልሆነው ምን መሰለ? ለምሳሌ በጣም ብዙ ቡሽ አረቄ ተጠጣ እንደነበር ነገርኛል። በአንድ እንግዲህ ማታ እንቅልፍ ለመተኛት 7 የሻይ ብርጭቆ አረቄ በጣም ብዙ ነው ለአንድ ሰው። ከዛ እንግዲህ ጫቱ ይኖራል፣ ሌሎች ነገሮች ማጨሱም ይኖራል። ከዚህ ነገር ያለምንም እርዳታ ማለት የህክምና እርዳታ መውጣት መቻል በጣም ትልቅ ነው። ምን ነበር ቴክኒኮች? ምንድነው ያደረከው? እኔ ምንም ቴክኒክ አላደረኩም፣ አልነበረኝም። እንዴት ወጣ? የሆነ ታይም ላይ ኖርማል ላይፍ መኖር እፈልግ ነበር። በቃ
መቼ ነው እኔ እንደማንኛውም ሰው ሳልጠጣ ሳላጨስ ውዬ መተኛው ያን ላይ ፈልገው ነበር እና እንዳልኩ የእንቅልፍ ችግር ነበርብኝ ብያለሁኝና ለአረቄውን የሆነ ጊዜ ኮምፕሊትሊ መጠጣው ለመተኛት ነበር እየታመንኩ እንደዚህ እየታመንኩ ሶስቱን በሽታዎች ማለት ነው የቀበቶ እንትን የለም ቀበቶ እንደዚህ ይሄ ከሆዴ በታች እንዲህ በጣም ታመም ነበር ቀበቶ ሲነካህ ነው የሚያም በጣም ለነገር አልችልም የኩላሊቲን ጨጓራዬን ሁለት ኪሎ ደብል 3 ኪሎ ምናምን ውጪ ነበር የሚሄደው ጨጓራ ሜቢ የተወሰነ እሱ እንኳን እንትን ካለኝ ምናምን ብዬ እና ጉበት ታምር ይሄ ጥፍሬ አይኔ ምናምን በጣም ብቻ ነበር ኮንፊርም ተደርጎ መድኃኒት አይታዝልኝም ነበር እና እንደዛም ሆኖ ለመተኛት ነበር መጣጣው ነው መተኛት ስላለብኝ የሆነ 3 ቀን በተከታታይ 3 ቀን አራቀ ኮታይን ጠጥቼ 7 ውሽ ነበር የሻይ መጠጣው እንደዛም ጠጥቼ እንቅልፍ የለም አንድ ቀን በቃ ዛሬ ምናምን ነው ታውቁት ሁለተኛም ቀን የለም ሶስተኛም ቀን የሆነ ጊዜም የለም አያስተኛኝም ህመሙ አለ በቃ ለምን አላቆሙ በቃ አረቄ አቆማለሁ አቆምኩ በቃ አያስተኛኝም ፐርፐዝ እኔ እንዲያስተኛኝ ነበር መጠጣው ተኛ ነበር ራሴን ሳላውቀው ነበር መተኛው እሱንም ተወ ማስተኛቱን በወቅቱ ማለት ነው 8 አርጋ አልሞከርከው አልሞከርኩም በቃ እንደማያስተኛኝ እንትን አልኩት ምክንያቱም አንዳንዴ ፍሬሽ ነው የሆነ የምትለው ነገር አለ ልክ ጠላ አልበሰለ ምናምን እንደምትለው አረቄም የራሱ የሆነ እንትን አለው ባይዘይ የራሱ ፈርመንቴሽን ሂደት አለው ፍሬሽ እና የተወሰነ እንትን ያለ ምናምን ያስታውቃል እንደዛም ሆኖ ሊሆን ይችላል ያላስተኛኝ ብዬ ነው 3 ቀን 4 ቀን ኮንቲኒዩስ የደገምኩት እንጂ ሊያስተኛኝ ይገባ ነበር አላስተኛኝም በቃ ተውኩት ኮምፕሊትሊ ተውኩት ከሆነ ልጅ ጋር እንደውም እንትን አለ እንደውም አረቄ አቆምኩ አልኩት ማለት ሱቅ ነው አንተ መቼ መጣቆም ማለት እሺ አቆማለሁ አልኩት በቃ አቆሚያለሁ አልኩት ነው አቆማለሁ ሳይሆን አቆሚያለሁ ከትላንትና አልጠጣውም ከትላንት ጀምሮ ነው ያቆምኩት በቃ ትላንትና ነው በቃ የመጨረሻ እንትኑ ነው ታላቄ ነው እሺ ከኔ ባች አንድ ከፍ የተወሰነ ይላልና እየጠጣ ካገኘው ልምታ አለኝ ጠጥቼም አልፎ በሱ ሱቅ እሱ ቦይ ላይ በቃ ስንት ጊዜ ተፈርሻለሁ ወድቃል እሱ ሱቅ ላይ ያነሳኛ ይሁን ጠጥቼ ካየው ልምታ አለኝ ታኛ አልኩት በቃ የለም አቆምኩ በቃ እንዲ ይቅርታ ወደ ኋላ እየመለስኩ ስለሆነ ወድቀህ ሰው ተሸክሞ ቤት ያስገባል ብዙ ጊዜ ፖሊስ አስገብቶኛል በጣም ምርጥ ፖሊስ ነው ያለ እሺ የዛኔ ወቅቱም እንደዚህ የሆነ ራውንድ ያረጋሉ ምናምን የተወሰነም እንትን ነበር ጉሸማ ማለት ደብደባ የሆነ ብጥብጥ ሲኖር ወይ የሆነ ነገር ሲኖር ምናምን ወቅታዊ የሆነ ሲዝናል የሆኑ ነገሮች ነበሩ አይደል እሺ በየጊዜው በእንደዛ አይነት ታይም ላይ ከሰዓት እንትን ብለህ መገኘት ምናምን ነገር ለዛ ነገር ኤክስፖዝድ ያደርጋል ያጋልጣልና ተጣቂ ነው የምትሆነው እንደዛ አይነት ነገሮችም ነበር ከእንደዛ አይነት ነገሮች ሁሉ አድኖኝ ምናምን አስገብቶኛል ተሸክሞ አስገብቶኛል ፖሊስ ራሱ የሰፈር ልጅ ምናምን ተው ማላስታውሰው አለ ምናምን ይዞኝ ገብተው ስለዚህ አረቄውን ስታቆም ትዝ ይልሃል ጫቱንስ እንዴት አቆምከው ጫትና ሲጋራው ትዝ ይልሃል ታስታውሰዋለህ እዚህ ማለት አንድ አብሮ አደጌ ሁኔታዎችን ፈጠረልኝ ወደ አዲስ አበባ እንድመጣ ማለት ነው ስራ እንትን መጥቼ እንትን እንድልና ኮሚትድ እንድሆን በቃ ወደዚህ ልመጣ ስል እንደውም ማን ይቀሰቅሰኛል ብዬ አንድ ክላስ አለች እሷ ውስጥ ነበር የምኖረው እሺ እንዲሁ እየቃምኩ ነበር ያደርኩት ቀን ማታ የዛኔ አረቄው ሲቆም የማታ ታይም ከቨር ማድረግ ጫት ቅም ነበር እሺ እንቅልፍ የለም የትም አይኬድም ስለዚህ ማለት ነው ለዛ ጫት ዴይ ቱ ዴይ ነበር መቀሙ ልመጣ ስል ቀንም ማታም እየቃምኩ ነበር መጣው ቀረ በቃ አቆምኩ የሆነ ኦፕሽን አተ መታረጋቸው ነገሮች አሉ አለ እንደዛ ሆነው ነበር ለኔ የሆነ ጊዜ ላይ ማለት ነው ስታረግ ደስ ብሎ ወይኔ ገርል የጓጓህ ምናምን ሳትስፋይድ የሆንክ አይነት ነገር አይደለም ልክ እንደ ቢጊነር የለም ጀማሪ እንደዛ አይነት ፊሊንግ ነው የሚኖረው የተወሰነ እንትን ውስጥ እንትን ይችላል እንደዛ አይነት ፊሊንግ አልነበረኝም የሆነ ታይም ላይ እንደዛ አይነት ፊሊንግ የለም ጀስት በቃ ማድረግ የለም ወይ እንደ ስራ
የሆነ ኦፕሽን አተህ የምታረገው ነገር አይነት ነገር የለም እንደዛ ስለዚህ የሆነ ኦፖርቹኒቲዎች ተፈጠሩ በነዛ ኦፖርቹኒቲዎች በአንዴ ነው በቃ ኮምፕሊት የታወቀው ለዚህ ዲተርሚኔሽን ነበረህ ማለት ነው እነዛን ነገሮች ለምሳሌ ቅድም እንዳነሳህልኝ የኖርማል ሰው ህይወት ትፈልጋለህ ሰርተህ ቤት ገብተህ በስርዓት መኖር ትፈልግ ነበር ከዛ በኋላ አረቄውም እየሰራን ነበር ለዚህ ከዚህ ሁሉ ሱስ ያወጣ የራስ ቁርጠኝነት ነው ማለት ነው ራሴን ህክምና የለ ሪሃቢሊቴሽን ምንም የለም ይቻላል ማለት ነው በደንብ ፍላጎት እኮ ነው ፈልግ ነበር ኖርማል ላይፍ መኖር ፈልግ ነበር እንደማንኛውም ሰው ወጥቶ ገብቶ ምሳ በልቶ ቁርስ በልቶ ቡና ወይ ሻይ ጠጥቶ ስራ ሄዶ ወይ ተኝቶ ምናምን ይቀጥላል ነገም እንደዚህ ፈልግ ነበር ሳይ እመኝ ነበር መቼ ነው እንደዚህ እኔ መሆነው ብዬ በእውነት በቃ የሆነ ሸክም ነበር በቃ የሆነ እንትን ተታው ነፃ ሆነ መኖር የለም እየሳቁ ምናምን በነገራችን ላይ በወቅቱ እንትን አትላቸውም በቃ እየሳቁ አሁን እኔ ከሆነ ከ11 ሰዓት በኋላ ምናምን ነገር ያረቂ ብርካይ ከሌለኝ የፈለገ ነገር ቀልደኛ ይመጣ ያስቀኝ ሰው ኖርማሊ ግን ኖርማል ላይፍ የሚኖር ሰው እየሳቀ ምን ካፌ ቁጭ ብሎ ምን ብሎ መቼ ነው ዊሽ ያረግ ነበር ኖርማል እንደዚህ ሆኜ አልተወለድኩ አረቂያ ሆኜ አልተወለድኩ በወቅቱ እና ያን ነገር መቼ ነው ድግሚ ኤክስፒሪየንስ ማድረገው ብዬ በጣም ፈልግ ነበር እመኝ ነበር እዚህ ቁርጠኝነት እንድታቆም አረጋ ተመስገን አንድ ነገር ልጠይቅ ፈልጌ ነበር መጀመሪያ ላይ ጫወታችን ላይ ስንመጣ አንድ ያነሳህልኝ ነገር ነበር ትምርት ላይ በጣም ጎበዝ ባትባል ደህና ተማሪ እንደነበርክ ነግረኸኛል ትምርትህን ያዘናጋህ ነገር ነበር አዎ በወቅቱ ምን ነበር ትንሽ በስሱ ብታጫውተኝ ያው ጫወታው ስለጀመርኩኝ ይዛኔ እሺ 17 16 ዓመቴ ምናምን ነበር እሺ ብዙም አዌርነሱም አልነበረም በእኛ ሰፈር ባሉ ቲኔጀሮች ላይም ከኔ ባች ተወሰነ እንትን ባሉት ላይ ምናምን ነገርና ስትሬንጅ ነገር ነበረ ለኔ በወቅቱ ምን ነበር ስትሬንጅ ነገር በቃ ፍቅር ያዘኝ ያ ነው በዛ ነው በቃ ነገሮችን እንትን ያልኩት ከ8ኛ ክፍል ወደ 9ኛ ክፍል ስትገባ 8ኛ ክፍል ላይ በቁምጣ በምናምን ጫማ አላረግም ተገዝቶልኝ በእግሬ ነው የሚመችኝ ያው እንደማናችንም እና እንደዛ አይነት ኤክስፒሪየንስ አርገህ ከ8ኛ ክፍል 9ኛ ክፍል ላይ ገብተህ ፍቅር ሲይዝ አስብ 9ኛ ክፍል ነው ፍቅር የያዘ ምን አናግርሃት ነበር ልጅቷን በአይን ነው በወቅቱ እንደዛ ነበር ምን ያክል ጊዜ ወደድካት ብዙ ጊዜ አረባከን ምን ያክል እንደው በእንትን ቢቀመጥ ወደ 3 አመት ከዛ በላይ ከዛ በኋላ ልጅቷን ከወደድካት በኋላ ከትምርትህ ትምርት እንትን እያልኩ መጣ የተዘናጋህ መጣ የሆነ ምንድነው ብዙ ጊዜ ሆኖ አይደለም አንደርስታንዲንጉ ነው በቃ ሎው የሆነ አዌርነስ ነበር የነበረው በቃ በጣም ሰርፕራይዝድ ሆኖ ነው ፒፕሉም ትሪት የሚያደርግ ጓደኞችህም ምናምን ኢሹ ነው የእናቶችም ኢሹ ነው የአባቶችም ኢሹ ነው ማፍቀር ሰፈሩስ በሙሉ ተሰማ የእናቶችም የአባቶችም የሁሉም ኢሹ ነበር በቃ ሊያግዝህ የሞከረ ሰው የለም አልነበረም አንደርስታንዲንጉም እንደዛ ነው እንትን ነበር ልጅቷን አላናገርካትም ያን ሁሉ አመት ሌላም ሰው ሄዶ አላናገረህም ሞክሮ ነበር ዝም ብሎ ምናምን ነገር በቃ ያ ነው ከትምህርት ሲስተም አይ በተለይ እኮ ይኸውልህ ቲኔጀር ሆነ ፍቅር ከባድ ነው ስሜቱን አታውቀውም ምን እንደምታደርገው አታውቀውም ቀላል ስሜት አይደለም እንደነዚህ አይነት ነገሮች በትክክልም ለምሳሌ ራሳቸውን ያጠፉ ሰዎች አሉ ስለወደዱ ብቻ ማለት ነው ማትሪክስ ስላልመጣልን ብለው ውሃ ውስጥ የገቡ ሰዎች አሉ ገብቷል እንዳልከው የአንዳንድ ነገሮች አንደርስታንዲንግ የራሱ ፑሽንግ ፋክተር ይኖረዋል ከዛ በኋላስ ነግረሃታል ለልጅቷ አግኝታት አይታት አታውቅም አልፎ አያት ነበር ምናምን ነገር ብዙም እንትን አይደለም ማለት እንዴት ነው
በእንትን ሳይን ኤንድ ሲምፕተም አሉ ምልክቶች አሉ አሁን ለምሳሌ የታይፎይድ ምልክት አለ የሆነ ነገር ምናምን ታይፎይድ ነው ተብሎ ኮንፊርም ያደርጋል በላብ ምናምን ነገርና የዛ እንትን ሳይን ምልክቶቹም ሪዛልቱም እንትን ስላልሆነ ብዙም በቃ ኦሬዲ ደስተኛ ማለት ነው በአጠቃላይ የፍቅር ማለት ነው አንተ ግን በሰዓቱ ታቅ ነበር እንዳፈቀርክ ይገባህ ነበር አይገባኝም ነበር ምን እንደሆነ ስሜቱ በኋላ ነበር ፊሊንጉን ያው ምን እንደሆንኩ ራሱ አንደርስታንድ ያደረኩት ልጅ ነኝ ምንም አላውቅም ከ8 ክፍል ከሰጦ ሰምሮ የሚባል ትምህርት ቤት አለ ሰከንዳሪ የዛኔ ቁምጣ አርጌ የተለበደ ቁምጣ ምናምን ጫማ ተገዝቶ ጫማ አላረግም እግሬ መቼኝ ነበር ገና ልጅ ነኝ በጣም 9ኛ ክፍል ከዛ የዛኔ ገባን ዩኒፎርም ተጀምሮ ምናምን እንትን ተብሏል ሲሪየስ የሆነ እንትን ሆነ በቃ የተጫወትክ ያነበብክ ምናምን አይደለምና የዛኔ ነው አጅብ ገብቼ ዛኔ እንደውም ወቅቱ ሰጦ ሰምሮ የተማሩ ተማሪዎች አጅብ ነው የሚገቡት ተብሎ ሴርማታ ይገባሉ የተማሩት ናቸው ሃይ ስኩል የሚገቡት ተብሎና አጅብ ገብቼ አንድ ወር ከተማርኩ በኋላ የዛኔ የትምህርት አስጣጡ የሃይ ስኩል በጣም አንደኛ ነው ተብሎ እሺ ከዛ እዛ በሰው አንድ ወር ከተማርኩ በኋላ አጅብ ዩኒፎርም ሽጬ ሌላ ዩኒፎርም ገዝቼ ነው የገባሁት ሃይ ስኩል እሺ ገና እንደገባው ነው የመጀመሪያ ቀን ዓርብ ዕለት ሄጄ እንትን ብዬ አስታውሳለሁ ሰኞ ቀን ነው ልጅቷን ያያህ አዎ ገና እንደገባው ይሄ ሳይት ላቭ የሚባለው ነገር ነው ያው ብለው ከዛ በኋላ በቃ እንደዛም ሆኖ ግን ጥሩ ነበርኩ ማለት የሆነ ዊርድ የሆነ ፊሊንግ ነው በቃ በጣም ልጅ ነኝ በቃ እንዴት ልበልክ እኔ ግን ምለው የሆነ ነገር አንስተህልኝ ነበር ለምሳሌ ሰፈር ውስጥ ብዙ ሰው ካወቀ በተለይ ካንተ ከፍ ያሉት ካወቁ የነሱ ምንም አንደርስታንዲንግ አልነበራቸውም በወቅቱ ይሄ እንደ ፍሬ ነው የምናገረው ለዛም ነው ፔንፉል የነበረው በወቅቱ ማፍቀር ኃጢያት ነበር በጣም ፔንፉል ነበር በወቅቱ ምን እንኳን እነሱ አንደርስታንድ እንደ ደካማነት ነው የሚታየው እንደ ነውር ነው እንጂ የሚታየው እንደ ደካማነት ብቻ አይደለም እንደ ነውርም ይታይ ነበር ይሄንትና ልጅ አሁን እንደሚባል አይነት ነገር ሊታይም ይችል ነበር እናቶች ምኖች ቡና ላይ ምናምን እንትን ይልሃል ተሰማለህ እሱን ወሬ ደግሞ እየተወራ ምን ይያለ ምናምን ሲመጣ መሰማቱ አይቀርም እና ተሰማለህ ባለቤቱ ይደርሷል ስንቱን ፕሮብሌም ነው ሃንድል የምታረገው በዛኔ ስንቱን ፊሊንግ ማለት ነው የልጅቷ አለ ትምህርትን ሉዝ ያረክ ምትመጣው አለ የባቾቹ አለ የእናቶች ህብረት በቃ በጣም እኔ አሁን ላይ ሳስበው ልጅቷን አፍቅሪያት አልመስለኝም በዛ ለክ የተጎዳሁት የሶሻሉን በጣም አፌክት ያደርጋል በቃ የዛኔ ራሱ እኔ የተወሰነ እንትን ብያለሁኝ ማለት እንደዚህ ቻሌንጅ ምናምን ስታወራው ላይመስል ይችላል ግን ምንም ለማያቅ እንትን ልጅ የሆነ ነገር ብትሰጠው ለህፃን ልጅ አጥንት ሰጣጣስከተውማ እንዴት ነው ሊደማ ይችላል ምናምን ነገር እንትን አይለው እንደዛ አይነት እንትን አሁን ለስታወራው ኢዚ ሊሆን ይችላል በወቅቱ ግን በጣም ይሰብር ነበር በቃ ከኔ 8ኛ ክፍል ላይ 3ኛነት ነው ምናምን ወጥቼ 9ኛ ክፍል አሽዊና ረጌት እንትብዬ ምናምን ሐሳቢያ ነው የነበረው ተጣራሰ ለዛም ነው እየታገልኩ ምናምን ዊዝድሮ ሞልቼ ምናምን ትንብዬ አልተሳካም ማቲክ ፌል አረጋ ከዛ በኋላ ራስም ተሰጠው ቦታ አለ አይደል እሷ አለፈች አዎ ለራስም ተሰጠው ቦታ አለ አይደል ያ ደግሞ በቃ የሆነ እንትን በጣም እንትን ስትሆን እንደማይመጥኑ አይነት ነገር ነው የምታስበው በቃ እንትንም አለ አለመብሰልም አለ ምናምን በደረጃ እንደተራራክ ይገባሃል ለመማርም ፈቃደኛ አልነበርኩም ፕራይቬትም ለመፈተን በቃ ዝም ብዬ ምናምን ነገር ነው እንትን ስለኝ ነበር በዛ ወቅት ነው በቃ ወረዲ ወደ ጫት የመጣሁት ተመስገን 3 አመት ሙሉ አካባቢ ልጅቷን ከዛ በላይ ነው 3 አመት ብቻ አይደለም ከዛ በላይ ኦልሞስት 9ኛ ክፍል ከገባህ በኋላ ሃይ ስኩል ሙሉን 12ኛ ክፍል እስከጨርስ ይሄ ነገር ነበር ነው ከ10 ነው የጨረስኩት ከ10 ነው ኦኬ ይሄንን ነገር ስታረግ ለ5 ደቂቃ አግኝቻት ነበር ብለኸኛል ልጅቷን የማናገር አው አወራዋት ምን እንደሆነ አልኩኝ ከዛ ስታወራ እየሰማሁ ሄድኩኝ አለቀ ትዝም አይልህ በቃ በዚህ እድሜ ምናምን እንደዚህ አይነት ነገር ጥሩ አይደለም ትምህርት ምናምን አለች እሷ ተማሪ ነበረች እሷ እሺ
ትምህርት ነው ምንድነው እንደዚህ አይነት ነገር ምናምን ብላ እንትን አለ በቃ እኔ ምለው አንተ ማፍቀርህን መውደድህን ካልተናገርክ እንዴት አወቁ የሰፈር ሰዎች? በምን ታወቀ? በምን ተሰማ? በሽታ ስር እየሰደደ ሲመጣ ይታይብኛል። አፒራንስ ላይ ኤክስፖዝ እንደዚህ ግልጽ ሆኖ ነው የሚታየው። አዎ መውደድህ በደንብ ሁለቱም አብሮ የሚማሩ የሰፈር ልጆች ነበሩ። እሺ በየዛኔ ማለት ነው። እና እያንዳንዱ ነገር ትመጣለች ሰፈር ሰፈር ይዘዋት ይመጣሉ። ሰፈር ደግሞ የሚያቀጣጥሉ ልጆች አሉ እንደ ካንዴላ። ለኔ ተመስገን ለምሳሌ እስከ 8ኛ ክፍል በጣም ህልዚ የነበረ ላይፍ ነበረ። አሁን ካንተ እንትን እንደተረዳሁት ከ8ኛ ክፍል በኋላ ግን ልክ ይሄ ፍቅሩ ወይንም የአይን ሳይት ላቭ አይነት ነገር ከያዘ በኋላ ነገሮች ዲክላይን እያደረጉ የመጡ ይመስላሉ። ማለት የዛ አፌክሽን ነው ማለት ነው። በጣም ረጅም ጊዜ አብሮ የተጓዘው ማለት እንችላለን ወደ ሱሱም። ምክንያቱም ትምህርቱም መውረድ ጀመረ። ከዛ ከትምህርቱ ጋርም ተያይዞ የሚመጡ አንዳንድ ነገሮች ነበሩ። እዚህ ሙሉ በሙሉ አንዱ በአንዱ ላይ እየተደራረበ ነው ማለት ነው። አዎ ከ9ኛ ክፍል ጀምሮ ነው። ከዛ በኋላ ነው በቃ እኔ የሆኑ እንትኖችን ሀስል የሆነ እንትን ማሳለፍ የጀመርኩት። በቃ በአንድ ትምህርት ብቻ ነበር እንደውም 9ኛ ላይ እንትን ያልኩት ጥሩ አምጥቼ። ከዛ በኋላ ኦሬዲ እንትን ዊዝድሮ ሞላው ምናምን ነገር ያው ጀስት 9ኛ ክፍል ነው ዊዝድሮም የሞላው። አዎ ዝም ብለህ ላይክ የምታደርገው ሳብጀክት አለ ሳታጠና አንደርስታንድ አድርገህ 90 ከዛ በላይ የምታመጣው አይነት በሱ ብቻ ነው እንደዛ ያንኩት። ሌላ 50 ምናምን የዛኔ ቤተሰብ ይጠራ ነበር ልጆት እንዴት እንደዚህ ሆነ ምናምን ተብሎ። ተመስገን እንግዲህ አሁን ከነገርከኝ ታሪክ ዝም ብዬ ሳስበው በደንብ የልጅነትን ጊዜ በደንብ አድርገህ እያስታወስክ ነበር የነገርከኝና እነዚህ ጊዜዎች እስከ 8ኛ ክፍል እንደማንኛውም ልጅ በጣም ጥሩ ጊዜ እንዳሳለፍክ ይሰማኛል። ልክ 9ኛ ክፍል ግን ስትገባ ወደድካት ልጅቷን። ከዛ በኋላ አንዱ በአንዱ ላይ የተደራረበ ውጤት መቀነስ እንዳልከኝ ዊዝድሮ መምላት ምናምን መጣ። ከዛ በኋላ እያለ እስከ መጨረሻው እንግዲህ ሱሰኙነቱ ላይም በጣም ጠልቀህ እስክትገባ ድረስ አድርጎሃል። የዚህ ውጤት ነው ማለት እንችላለን ጥላ ያጠላበት። ሱስ መደበቂያ ይሆናል በነገራችን ላይ። በቃ የሆነ እንትን በኖርማል አይምሮ ስትሆን እና የሆነ ነገር እያደረክ ስትሆን የሚሰማህ ፊሊንጎች ዘሴም ናቸው። ግን የሆነ ነገር እያደረክ አሁን እየጠጣ እየቃምክ ምናምን አይነት ነገር እንደ ሰውየው እንትን ነው ቀልል ላያደርገው ይችላል። የሆነ እንዴት ልበልክ በቃ የሆኑ ታያለክ አብሮኝ የተማሩት ልጆችን ምናምን የሆነ ታያለክ ኬፕ አፕ ሲያደርጉ በሆነ አንዳንዴ ከታች ከቤዝ ፍሮም ዘ ቢጊኒንግ ከታች ቤዝ እንትን ሆኖ መጥቶ የሆነ ጊዜ ላይ ነጥብ ይጥልና ወደ ኋላ ሆኖ ከነጭራሹ ምንም ሰክሰስ ሳይሆን ሊቀር የሚችል ሰው አለ በአካዳሚ። አካዳሚ ብቻ ነው ሰክሰስ እያልኩ አይደለም። አንዳንዱ ደግሞ መጨረሻ ላይ አንደርስታንድ አድርጎ ነክቶ ወይም የሆነ ኦፖርቹኒቲ ተከፍተውለት ጆይና የራሱ የሆነ ሀስል አለው። አሁን አብሮን ሲያጠና ምን ሲል ምናምን የነበረ አይነት ሰው ምንም ብዙም አካዳሚካሊ እንትን ያልሆነ ሰው ምናምን የሆነ ወይ እንትን ብሎ ጆይን ያደርጋል አለ ዩኒቨርሲቲ ምናምን። ከዛ ይዛኔ አንደርስታንድ ያደርጋል። ከገባ በኋላ አንደርስታንድ ያደርግና ቻሌንጅ አድርጎ ሰክሰስ ሆኖ ምናምን ይወጣል። በቃ የራስህን ስታይ ይሄ እንትን ሳይሆን ራሴን መጠብቀው አይነት እንትን ነበረ በአካዳሚ ማለት ነው። በእርግጠኝነት ሰክሰስ የሆነ በወቅቱ እንደዚህ አይነት ብዙ ማቹር ሳትሆን እንደዚህ አይነት ነገር ባይገጥመኝ እኔ በአካዳሚ ችግር አልነበረብኝም። ያለ መታያቸው ያለ ምናምን ከነዛ ነገሮች እንትን ለማለትም በሚል በቃ ኦሬዲ እንትን ብለህበታል። ያም ደግሞ የራሱ የሆነ ፋክተር ይሆናል አዲሽናል ፋክተር ነገሮችን እንትን እንዳትል እዛ ነገሮች ውስጥ እንድትቆይ ምናምን ሌላ ነገሮችን ላለማየት ኖርማል ላይፍ ስታይል ነው የቀጠሉ ያሉትን ያንተ ባች ያንተ እንትን የሆኑ ሰዎችን እንትን ያም ስታይ ምናምን ፊሊንግ ስለሚኖሩ ያን ኪፕ አፕ ታደርግበታለህ። ይሸሸ ትመጣለህ ከእንደዛ አይነት እንትኖች ካሉ ሰዎች ውስጥ ከኖርማል አይነት እንትኖች ካሉ ሰዎች ውስጥ ማለት ነው። ከዛ በኋላ እንዳልከው ቅድም ፋሚሊዎቹ የሚሆኑክ
በዛ እንትን ውስጥ ያሉት ናቸው በዛ ቲም ውስጥ ያሉት ሶሻሎች ናቸው ያንተ ፋሚሊም የሆኑት በግዚህን ብዙ ሰዓት የምታሳልፈው ከነሱ ጋር ነው የምታወራው ምን ምትለው ምናምን ከዛ ያው የዛ እንትን ዛ ሜምበር ትሆናለህ በቃ ህይወት ይቀጥላል በቃ ዘ እንትን አትሆንም ከስንት አንድ ነው ባይዞይ እንደዚህ እንትን ያለ የቃመ ምን ያለ ሰክሰስ እንትን ይሁን ብዙሃኑ ያው አብሮኝ የነበሩ ሰዎች ምናምን አጥቻለሁ ካሰሪነት ኦሬዲ ኮምፕሊት እንትን ብለው ወደ ሌላ አይነት እንትን ውስጥ ይገባሉ በዚህ በሱሱ ባንዳን ነገር ምክንያት የሆነ ሰዓት ላይ በጣም ይጥማል መቃም መጠጣት መቃም በጣም ጓጉተህ ትቀማለህ ከ7 ሰዓት እስከ 11 ሰዓት እስከ 12 ሰዓት የጣምህ ቅመህ ትተፋለህ ስትጠጣ ደግሞ እንዴ ነው ልጅ ወተት እንደሚጠጣው ምናምን በጣም እየጓጓህ ታረጋለህ ይገርልኝ ያ ላይፍ ከዛ ውጪ ላይፍ ያለ አይመስልህም ሌላው ኖርማል ላይፍ የሚኖረው ሰው ሞኝ ነው እንደዚህ አያደርግም ወይ የሚል ፊሊንግ እስከሚሰማህ ድረስ ምንም ሳይቅም ሳይጠጣ ሳያጨስ ምን ሳይል ሚኖር ሰው አለ አይደል ለዚህ እኔ እንደው በመሃል አቋርጥኩ ይቅርታ ይሄ ሁሉ ሄዶ መደበቂያ ነበር ማለት ነው አዎ የሆነ ጊዜ ላይ ነው ጣሙን እንትን የምትለው ከዛ በኋላ ታውቃለህ የራስህን ዴይ ቱ ዴይ ቼንጅ ታውቃለህ ለራስህ መስጠው ሰልፍ ስቲምህ ሎ የሆነ ይመጣል ይወረደ ምናምን እንደፈለክ ፍሪ የሆነ ሰዎች የምታገኛቸውን ሰዎች እዛ ነገር ውስጥ ዲፕሊ የገባ ስመጣ አታገኛቸው እንኳን እንደፈለክ ልታገኛቸው ልትደበቃቸው ትችላለህ ምክንያቱም በየጊዜው እንትን ያልኩ እንደሱ ራሳቸውን አፕዴት ያደረጉ ነው የሚመጡት ምንም ነገር አዲክት የሌለባቸው ሰዎች የሚሰሩ ሰዎች የሚታገሉ ሰዎች በነገሮች አፕዴት ያደረጉ ነው የሚመጡት አንተ ደግሞ ወደ ኋላ እንትን ያልክ ነው የሚመጣው ስለዚህ ትክክለኛ አይነት ፊሊንግ የምትሰማህ ከሆንክ ወይም የሆነ ማለት ያለህበትን ነገር ማትፈልገው ማትወደው ከሆነ እየሸሸህ ትመጣለህ በቃ አብረህ የሆነ ካፌም ለመሄድ ታፍራለህ ፊት አታረግም ከዛ በኋላ የት ነው የበለጠ ሰው ስለሚያስፈልግህ ደግሞ ያኛው ቲም ጋር ነው ብዙ ኦሬዲ ኮምፕሊት ኑሮህን እዛው ልታረግ ትችላለህ ሌላኛው ቲም ጋር ማለት ነው እስቲ አንደኛው ምን ነበር ማንሳት የፈለኩት መሰለ ለምሳሌ ልጅቷ 4 አመት አካባቢ ኦር 3 አመት እና ከዛ በላይ ከቆየ ሁሌ ታያት ነበር ማለት ነው አይደለም ምን አለ መሰለ እኔ በዛኔ እንደዛ አይነት ፊሊንግ ሲሰማኝ ለኔ በጣም ስትሬንጅ ነበር ምን እንደሆነም ፊሊንጉን አንደርስታንድ አላረኩትም ለ6 ወር ማለት ይቻላልና ፊሊንጉን አንደርስታንድ አድርጎ እንትን አብሮ ራሱ እንትን ለማለት ነው የራሱ የሆነ እንትን አለውና ሌላው ደግሞ ፊሊንግን ኤክስፕረስ አለማድረግ የሆነ ሰው የሆነ ነገር ይፈጠራል የሆነ እንትን ሞክሮ ይሄዳል እስከሚችለው ድረስ ይጓዝና ከሆነ ሆነ ካልሆነ አልሆነ ብዙም ፊል ላይ ያረግ ይችላል ምክንያቱም ጀስት ሞክሯል የሆነ ታግሏል እስከመጨረሻው ጥግ ሄዶ ሰክሰስ ባያረገው በራሱ ባለው ፖቴንሻል ሄዶ ሞክሯል ታግሏል ስለዚህ እዛኔ መልስ ሲኖረዋል በቃ ብዙም አይነት እንትን አይኖርም ይጋ ግን ምንም አልነበረም እንደዛ አይነት ፊሊንግ የለም ሙከራ ምንም ነገር ብዙ ምናምን ሐሳቡም የለም ልጅቷ በቃ ሐሳቡም አልነበረም የመሞከር ሐሳቡም በቃ እኔ እንትን ነው ከራስ ጋር ነበር ይርት የሆነ ነገር ነው አዎ ራሴ ነው በቃ ፔኑን እንትን ላይ ነበር ማንኛውንም እንትን ማለት በወቅቱም ሪስፖንሱ ጥሩ አልነበረም በሶሻሉ ነገር ያለው 2 ጥያቄዎችን ልጠይቅ አንደኛው ሲጋራ መጠጥ ኦር አረቄዋ ውልብላብህ ታውቃለች አሁን በቃ ኮምፕሊትሊ ነው የሸኘው ያው ሜቢ አልፎ ምናምን ነገር ቢያል ጠጣ ይችላል ቢራ ለመዝናናት በዓል ሲሆን የሆነ እንትን ለማለት ምናምን ነገር እንጂ አይልም ይገርም ታይም ነው የሚያሳዝን ታይም ወላሂ ያው ፈልገህ እንትን ብለህ እንደዚህ ሆናለሁ በዚህ አይነት ላይፍ መጥቼ እንደዚህ ሆናለሁ ምናምን ብለህ ነገሮችን እንትን አትልም በሰዓቱ ሊሚትድ የሆነ አንደርስታንዲንግም ስላለ ምናምን አለ አዌርነሱ አለ መስፋቱ የሆነ ዝም ብለህ እንዴ ውሃ እያሰሰቀ ነው የሚወስደው የሚባል አባባል አለና
እንደዛ እያልክ እንትን ትላለህ እንጂ እኔ የቃምኩበትና አረቄ የጠጣሁበት ጊዜ በጣም ነው የሚያስጠላኝ፣ ያሳዝነኛል ማለት ደስ ማይል ጊዜ በጣም በቃ የሆነ እንትን ሌላ ማንነት ይፈጥራል፣ ሌላ ፐርሰናሊቲ ማለት ነው። ደግሞ በእርግጠኝነት እንደ አላይ የሆነ የአይን ችግር ይፈጥራል ብያለሁ። አረቄ አይደል ጥብና አድርጎ ይፈጥር ነበር። በጣም ይከብደኝ ነበር እኔ ላይክ እንደ ዳፍንት ማለት ነው። በቃ ዳፍንት ዳይናሚክ ፕሮብሌም ነው እሱ፣ የሆነ የቫይታሚን ኤ ዴፊሺየንሲ ነው። እሺ ይሄ የአረቄው አፌክሽን ነው። ኦኬ ይሄ የሱ በቃ እንትን ይልሃል፣ ይጋርድሃል። በጣም እኮ ነው እንደዚህ እያልኩ መሄድ የነበረው። ትንሽ ጨለማ እያበራው ማቀው ሁሉ አላቀው መንገዱ ያ የራሱ የሆነ እንትን ነበር እና ሚሞሪ ላይም በጣም አፌክት ያደርጋል። ሰኞ ሮብ ሊመስለኝ ይችላል፣ ማክሰኞ ሊመስለኝ። ለዚህ ይሄ ጊዜ ሰኞ ወይ ዛሬ እኮ እሁድ መስሎኝ ነበር፣ ዛሬ ልካ ሰኞ ነው። የአንድ ቀን ዲፈረንስ ነው ይሄ። ሰው ረሳ ከተባለ እኔ አዘልየው ነው ረሳው የነበረው። አዎ ረሳ ነበር በቃ። ከዛ በኋላ ሰውም የሆነ ስታወራ ምናምን ያም ከነጭራሹ ቀን እንዳለው ሁሉ እንድትረሳ ያደርጋል የሰው ሪአክሽን። ሰፈር ውስጥ የነበሩ ሰዎች በፍቅርህ ጊዜና ሱሰኛ በነበርክ ጊዜ ለአንተ ስሜት መጎዳት አስተዋጽኦ ነበራቸው? ባለማወቅ ሱሰኛ በነበርኩ ጊዜ የዛኔ እኔ ራሴን ነው የጎዳሁት። ማንም እኔ እንደውም በዚህ እንደውም ከሰውኛል ማለት ይቻላል የሰፈር ሰዎች ማለት ነው። በሱሰኛ በነበርክበት ጊዜ ባፈቀርክበት ጊዜ ነው የጎዱ። ትሪት የዛኔ አንደርስታንዲንጉ እውቀትም አልነበራቸው። በጣም ትሪት አድርገውኝ ነበር። እኔ ስለት ተሰለውልኝ ነበር። ይሳለልኝ ሰው አለ፣ እናት አሉ፣ ጎረቤት ናቸው፣ እየተረፉ ይባላሉ። ተስለውልኝ ነበር ስለት። ተመስገን ከዚህ እንትን ወጥቶ በባሳየኸኝ ምናምን። ከዛ በኋላ ሁኔታዎች ተስተካክለው መጥቼ አዲስ አበባ ስራ ሰርቼ ምናምን የሆነ ቼንጅ አድርጌ ሄጄ ከዛ ሰክሰስ አድርጓ ስለታቸው አስገቡ ስለታቸው። በጣም ደስ ይላል። የመጨረሻ አንድ ጥያቄ፣ ከዛ በኋላ ወደ አንተ መደምደሚያ እንሄዳለን። ያቺ 9ኛ ክፍል የወደድካት ልጅ አሁን ከልብ ሙሉ በሙሉ ወጣለች? ወጣለች። በጣም ነው የማመሰግነው። በጣም ጥሩ ቆይታ ነው ያደረግነው። በስተመጨረሻ ማለት የምትፈልገው ነገር ካለ እድሉን ላንተ ልስጥ። እኔ ከሱስ ለመውጣት እኔ ማለት በወቅቱ ፋሚሊም አሁን ለዚህ ሪሃቢሊቴሽን ሴንተር አለ አዲስ አበባ ምናምን፣ እኔ ጅማ ልጅ ነኝ። የዛኔ በወቅቱ 25,000 ብር ነው ምናምን ይባል ነበርና 25,000 ብር አፎርድ ማድረግ በጣም ከባድ ነው ባለንበት ሲቹዌሽን ሶሻል ላይ ማለት ነው። ብዙም ዲፍረንስ የለም አካባቢያችን ላይ፣ የተወሰኑ ነገሮች ግን አሉና ይሄን ነገር ማድረግ እንትን የሆነ ማድረግ እየቻሉ ሞክሮት ምናምን ፌል ያደረጉ ምናምን ሰዎች አሉ። በቃ እንትን ነው። እኔ የሆነ መጀመሪያ ላይ አይደለም፣ መጀመሪያ ላይ የጓጓው ምናምን ነበር ማድረጋቸው ነገሮች አሉ። ከዛ በኋላ ነው የነሱ ሳይድ ኢፌክት ዋጋ እያስከፈለ ሲመጣ ነው ኖርማል ላይፍ እንደነበረህና ይሄ ህይወት በጣም እንደሚያስጠላን እንደማያስፈልግ ኖርማል ላይፍ ወደ ኖርማል ላይፍ መመለስ እንደምትፈልግ እየገባህ እየተረዳህ የምትመጣውና ግለሰቡ ከፈለገ መተው ይችላል። የግለሰቡ ፍላጎት ነው ማተር የሚያደርገው። በቃ እኔ በጣም ተደብድቤ ያለው በፖሊስ በምናምን አምሽቼ ምን ብዬ ተሳድቤ ወይ የሆነ እንትን ብዬ ማለት ነው ዊዛውት ክራይም። ግን የሆነ ሰዎችም እንትን ብለዋል። በቃ ከጓደኞቼም ተለይቼ ከአብሮ አደጎቼ ብዙ ነገር እንትን አምልጦኛል ምናምን በወቅቱ ማለት ነው። ግን እንደዛም ሆኖ ብዙም ኬር አላደርግም ነበር የሆነ ጊዜ ላይ ምናምን ነገር ነው የምለው። ምንም ቼንጅ የለውም፣ ሁለታችንም እየኖርን ነው ምናምን ነው እንትን የምትለው። ከዛ በኋላ ስታውቀው ነው ታውቀዋለህ፣ ፊል ታደርገዋለህ፣ የሆነ እንትን ትለዋለህ ምናምን ነገር ስትወስን ነው ምን ሆኜ ነው እንደዚህ የጎዳኝ እንደዚህ የተመንኩ ለምንድነው እንደዚህ የሆንኩት ብለህ የምትመጣው እንትን የምትለው።
የዛኔ ግን ያወራህ ምን ይያል ከዛ በኋላ አሪፍ ጫት አግኝተህ ጥሩ ምሳ በልተህ መቃም ሲጀምር እናምና የማታ ሲኖርህ ልትረሳው ትችላለህ ከዚህ ነገር ለመውጣት በጣም ቁርጠኝነት ይፈልጋል የግለሰቡ ቁርጠኝነት ይፈልጋል መተው ይችላል ኮምፕሊትሊ መተው ይችላል በጣም ነው ማመሰግነው ሌላ የምትለው ነገር ካለ መጨመር ትችላለህ አመሰግናለሁ